ያልኩ ለዛ ነው እኔ ሲጨርስ አንተ ደግሞ ያልከው ይሄ ትክክል አይደለም ምናም ትልና እኔ ማስረጃ ይሄ ብለ የፈለከውን ትናገራለህ ግን አታቋርጠኝ አሁን እንደዚህ እንትን ካልክ ሳንደማመጥ ይሆናል እኔ አሁን አንተ ጠፍተሃል ብዬ አስባለሁ አልልህም በትክክልም እንደ እግዚአብሔር ቃል አንተ ጠፍተሃል በጌታ ነበርክ አዎ የዘላለም ሕይወትን ተቀብለህ ነበር አዎ ድነህ ነበር አዎ አሁን በገዛጅህ ጥለሃል ያንን ደነት አሁን ያለው ጠፍተህ ነው ያለው ማለት ነው በጌታ አይደለም ብዬ ነው ማምነው መጽሐፍ ቅዱስም እንደዛ ነው የሚያረጋግጠው ማስረጃ ለምሳሌ ቀደም ካልኩት ልነሳና ዕብራውያን 10 ላይ የእውነትን ዕውቀት ከተቀበለን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎቹን ሊበላ ያለው የእሳት ብርታት አለ የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል በቀል የኔ ነው ያለው ብድራትን መልሳለሁ ያለው እናውቃለንና ደግሞ ጌታ በሕዝቡ ይፈርዳል ያለ ይቀጥላል ኦኬ አሁን ምንድነው አንተ ከጨለማ ወደ ብርሃን መጥተ ከሞት ወደ ሕይወት መጥተ ኦኬ እጆችህን አንስተ ጌታን ተቀብለ ኃጢአትን ተናዘ ዓለምን ሰይጣንን ስራውን ሁሉ ክዳለው የእግዚአብሔር ልጅ ኢየሱስ አንተን የሕይወት ያዳኝና ጌታ አድርገ ይቀበላለሁ ብለ ጌታን ከተቀበልክ በኋላ ኮንፌስ ካረክ በኋላ ከተጠመቅክ በኋላ አልዳንኩም ብለ ሄድክ እና ኪዳን አፍርሰ ሄድክና ሌላ ኪዳን አደረክ ይሄ ምንድነው የሚለው ይሄ የዕብራውያን ጸሐፊ እዚህ ጋር ምንድነው የሚልህ የእግዚአብሔርን ልጅ ረግጠሃል ይልሃል የተቀደስከበትን የኪዳኑን ደም እንደ ርኩስ ነገር ቆጥረሃል ይልሃል የጸጋውን መንፈስ አክፋፍተሃል ይልሃል አክፋፍተ ነው የሄድከው የጸጋውን መንፈስ የተቀደስክበትንም ደም እንደ ርኩስ ቆጥረ ነው የሄድከው አልዳንኩም ብለ ሄደ ነው ኪዳን አፍርሰ ሌላ ኪዳን ያደረገው ስለዚህ አሁን አንተ በጨለማ ነው ያለው ከእግዚአብሔር ጋር የነበረህን ኪዳን አፍርሰሃል አልዳንኩም ብለ ምንድነው በዚህ ነው ብለ ሄደ ሌላ ቃል ኪዳን አስራል የነበረህን ኪዳን አፍርሰ ማለት ነው ቅድም ያነሳውልህን አንድ እሱን ብዬ ልጨርስ አንድ ጊዜ ብርሃን የበራላቸውን አለ 6 ላይ ሲናገር ደግሞ አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን አለ ፓርቴክ አድርገዋል ከመንፈስ ቅዱስ ቦርናጌን የነበሩ ሰዎች ናቸው እነዚህ መልካሙን የእግዚአብሔር ቃልና ሊመጣ ያለውን ዓለም ኃይል ራሱ ይቀመሱ ናቸው ይላል ከዛስ በኋላም ግን የካዱትን እንደገና ለንስሐ እነሱ ማድረስ የማይቻል ነው ለራሳቸው የእግዚአብሔርን ልጅ ይሰቅሉታል ያዋርዱታል ምን ይላል አሁን አንተኔ ክርስቶስን ሰቅለዋል ነው የሚል መጽሐፍ ቅዱስ ሰቅለዋል ዳግም አዋርደዋል ለምን አንድ ጊዜ ብርሃን ከበራል በኋላ ሰማያዊ ስጦታን ከቀመስክ በኋላ የመንፈስ ቅዱስ ራሱ ፓርቴክ ካረክ በኋላ የመንፈስ ቅዱስን ራሱ ካድክ በኋላ ስለዚህ አሁን አንተ ያለው በክደት ነው በጨለማ ነው በሞት ነው ብትሞት ነው ወደ እግዚአብሔር መንግስት ትገባለህ ብዬ አላምን ስለምወድ ነው እውነቱ ምነግር ለምን የእግዚአብሔርን እውነት ጥለ ሄዳል አላዳነኝም ብለህ ጸጋውን የዳንክበትን ያንን ጸጋ አክፋፍተ ቅዱሱን ደም እንደርኩስ ቆጥረ ሄዳል ስለዚህ አሁን እድናለው ዛም ሆኜ ችግር የለውም ነው ኪዳን አፍርሰ ሄዳል ኦሬዲ ሌላ ኪዳን ገብታል ያንን ኪዳን አፍርሰ ካልመጣህ በስተቀር እና ኪዳንን ካላደስክ በስተቀር የዘላለም ሕይወት ልታገኝ አትችልም መጽሐፍ ቅዱስ በግልጽ ነው ያስቀመጠው አንተ የምትለውን በላውን እሺ ቴንክ ዩ እግዚአብሔር ይመስገን እንግዲህ ወዳጄ ኤፍሬም አንድ ነገር እያለኝ ያለው ኪዳን አፍርሳል ደሙን አክፋፍታል እያለኝ ነው ያለው እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሰው ወይም ደግሞ ወደ ነበርኩባት የልጅነት ክርስትና ስም ተሰጥቶኝ በ40 ቀኔ የተጠመቅኩባት ቤተክርስቲያን ስመለስ የክርስቶስ ኢየሱስን በቀራንዮ ላይ ያፈሰሰውን ደም የቆረሰውን ስጋ አልቀበልም ብዬ አይደለም አላዳነኝም ብዬ አይደለም ያንን የክርስቶስን ደምና የክርስቶስን ስጋ አማናዊ ነው ብዬ ይበልጥ ቦታ ሰጥቼው ይበልጥ የዘላለም ሕይወት ይሰጠኛል ብዬ አምኜ ነው የተቀበልኩት ገብቷል ያንን እውነተኛ የሆነውን የክርስቶስን ስጋና ደም በሰማያዊ ስፍራ በመንፈሳዊ በረከት እንደባረከኝ አውቄ ነው የገባሁት ኢየሱስ ክርስቶስን ክጀው ሌላ ቦታ የሄድኩበት ነገር የለም ለምን
ታዲያ እንደዛ ከሆነ ለምን እዛው ሆነ አልቀጠልክም? እዛው ሆኜ መቀጠል ያልቻልኩትኝ እርስ በርሳችን ፍቅር ስለሌለን ስለተለያየን፣ ይቅርታ አድርግልኝና ዮሐንስ ወንጌል ምዕራፍ 13 ቁጥር 32 እና 33ን አንብብልኝ። አንዴ አንብብልኝና ከዛ ቀጥላለሁ። አንዴ አንብብልኝ። አንድ ስልክ ነው ያዝኩት። ስንት ላንብብልህ ደሜ? ስንት? የዮሐንስ ወንጌል ምዕራፍ 33 ቁጥር 32 እና 33 13 ዮሐንስ ወንጌል ምዕራፍ 13 ቁጥር 32 እና 33። እሺ 13 32 ወይም ከ31 ጀምሮ አንድ አንብቦ ከ31 ጀምሮ አንድ አንብቦና እስከ 34 ከዛ በኋላ እነግርሃለሁ። ለምን እንደወጣው እነግርሃለሁ። አንድ ጊዜ ጠብቀኝ። ኦኬ፣ እስከምታገኘው እኔ ልናገር እስከምታወጣው እና እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መድኃኒት አገኘው 13 ነው አይደል ያልከኝ? አገኘው ዮሐንስ 13 32 ምዕራፍ 13 ቁጥር 31 እስከ 34 ያለውን አንብብልኝ። እሺ ከ31 ጀምሬ ላንብብልኝ። ከወጣም በኋላ ኢየሱስ እንደዚህ አለ፣ አሁን የሰው ልጅ ከበረ፣ እግዚአብሔርም ስለሱ ከበረ። እግዚአብሔር ስለሱ የከበረ ከሆነ እግዚአብሔር ደግሞ ራሱን ያከብራል፣ ወዲያውም ያከብረዋል። ልጆች ሆይ ገና ጥቂት ጊዜ ከናንተ ጋር ነኝ፣ ትፈልጉኛላችሁ። ይሄ ነው ደሜ። ልክ ነህ፣ ቀጥል። እሺ ልጆች ሆይ ገና ጥቂት ጊዜ እሺ ልጆች ሆይ ገና ጥቂት ጊዜ ከናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድም እኔ ወደምሄድበት እናንተ ልትመጡ አይቻላችሁም እንዳልኋቸው አሁን ለናንተ ደግሞ እላችኋለሁ፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ። ያዘው። አንደኛ ይሄን ያዘው። ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃችኋል። በምን ያውቃችኋል? እርስ በርሳችሁ በመዋደዳችሁ። እርስ በርሳችሁ በመዋደዳችሁ ደቀ መዛሙርቴ በዚህ ያውቃችኋል። አንድ አይነት ይዛለ። ለምን? በመካከላችን መቀባበል ስለሌለ። መጽሐፍ ቅዱስ ደግሞ ሲናገር ምን ያመሰለ የገላትያ መጽሐፍ ምዕራፍ 5 ቁጥር 20 ላይ ሁሌ የምናገረው ቃል ማለት ነው። ሁሌ የምናገረው ቃል የሥጋ ሥራ የተገለጠ ነው ይልና በፐርሰናል ሲን የምናደርገው በንሳ የምንታጠበው እንዳለ ሆኖ እሱ ምንድነው? የሥጋ ሥራ የተገለጠ ነው ይልና ሟርት፣ ዝሙት፣ ክርክር፣ ጥል፣ አድመኝነት ምናምን ይልና ከዛ በኋላ ምን ያመሰለ እነዚህ ነገሮች በሥጋ በፐርሰናል ይቅርታ እግዚአብሔርን ይቅርታ ጠይቄው ንስሐ ልገባ ይችላል። ነገር ግን መለያየትና መናፍቅነት ይላል። መለያየትና መናፍቅነት እንዲህ በሚያደርጉት የእግዚአብሔር መንግስት አይወርሱም ብሎ መጽሐፍ ቅዱስ ይናገራል። ስለዚህ እኔ ፕሮቴስታንት ቤተክርስቲያን ውስጥ በነበርኩበት ሰዓት መለያየትና መናፍቅነት አለ። ያ መለያየትና መናፍቅነት ከምን የመጣ ነው? ከትምህርት የመጣ ነው። አንደኛው ድነቴ አይጠፋም ይላል። ሁለተኛው ደግሞ የዳነውን ድነት እናጣለን ይላል። ስለዚህ እንደዚህ አይነት በተበጣጠሰ አስተምሮት ውስጥ ሆኜ የዘላለም ሕይወት እንዳላጣ አንድ ዶግማ ወዳላት አንድን ክርስቶስ ኢየሱስን ራስ ወዳደረገች አንድ ዶግማ በአምስት አማረ ምስጢር እሱም ምስጢረ ሥላሴ ስለማን የሚያወራውን ስለ ክርስቶስ የሚያወራውን፣ ምስጢረ ሥጋዌ ስለማን የሚያወራውን ስለ ክርስቶስ የሚያወራውን፣ ምስጢረ ጥምቀት ስለማን ያስተማረው ማን ያስተማረው ክርስቶስ ኢየሱስ፣ ምስጢረ ቁርባን ማን ያስተማረው ክርስቶስ ኢየሱስ፣ ምስጢረ ትንሣኤ ሙታን ማን ነው ሞቶ የተነሳው ኢየሱስ ክርስቶስ። ይሄንን ሞቶ የተነሳውን ኢየሱስ ክርስቶስ ወደምትሰብከው አንድ ወደ ሆነች ወደ አልተከፋፈለች ቤተክርስቲያን ወደ እናት ቅድስት ተዋሕዶ ቤተክርስቲያን መጥቻለሁ። ለምን መጣው? ክርስቶስን ክደህ ነው እንደ መጣሁት? አልካድኩም ክርስቶስን። ክርስቶስ በልጅነቴ ነው የለበስኩት፣ በ40 ቀን ነው የለበስኩት። ያ በ40 ቀን የለበስኩትን ክርስቶስን የዛሬ 16 ዓመት በፕሮቴስታንት ቤተ እምነት ውስጥ እጄን ሰቅዬ እንደገና ማለት ኦርቶዶክስ ተዋሕዶ የማታስተምር መስሎኝ እያስተማረች የማታስተምር መስሎኝ ጴንጤ ሆንኩኝ።
ለምን የዛኔ ውስጤ ተረብሾ ነበር፣ ጥሩ ኮንዲሽን ላይ ስላልነበርኩኝ። ግን ጴንጤ በመሆኔ ደግሞ ማለት ነው ጴንጤ በመሆኔ የማልቆጨው ይበልጥ ኦርቶዶክስ ተዋህዶን አውቂያት እንድመጣ ሆኛለሁ። በፕሮቴስታንት ቤተ እምነት ውስጥ መጽሐፍ ቅዱስን እንዳውቅ ሆኛለሁ። አንድ ዲግሪ የቴዎሎጂ አንድ ዲግሪ እንዲይዝ ሆኛለሁ። ስለዚህ አሁን ላይ በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የዘላለም ሕይወትን ታጣለህ? አላጣም። ለምን? እኔ የዘላለም ሕይወትን ቤተክርስቲያን ውስጥ የዘላለም ሕይወትን የማላጣበትን ነገር እያደረግኩ ስለሆነ ምን እያደረግ በክርስቶስ ኢየሱስ በማመኔ የዘላለም ሕይወት አለኝ። የክርስቶስ ኢየሱስ ደም እንዳጸደቀኝ ሮሜ 5:9 ላይ ያለው ሐሳብ በእርሱ ደም ከጸደቃችሁ፣ ያውም አዲሱ መደበኛ ትርጉም ላይ ዛሬ ከጸደቃችሁ ነው የሚለው። ዛሬ ከጸደቃችሁ በእርሱ ደግሞ ትድናላችሁ የሚለውን ነገር እቀበላለሁ። ስለዚህ ሁሉ ነገሬ፣ እስትንፋሴ፣ ሕይወቴ ክርስቶስ ኢየሱስ ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠን ስም ይህ ነው አሉ ሐዋርያቶች። ይህንን ስም ነው ይዤ እየተንቀሳቀስኩ ያሉት። ስለዚህ በመጽሐፍ ቅዱስ ላይ ክርስቶስ ኢየሱስን ክጄ ከዘላለም ሕይወት የጎደልኩበት አንዳች ነገር የለም። በክርስቶስ ኢየሱስ ያገኘሁት ሰላም፣ ያገኘሁት ረፍት ትልቅ ነውና ይህንን ሰላም ደግሞ ሰይጣን የስህተት ትምህርት ሊበላብኝ አይችልም። ስለዚህ እኔ ክርስቶስ ኢየሱስን በመስቀል ላይ ያፈሰሰውን ደም አላክፋፋውም። ክርስቶስ ኢየሱስ የተሰቀለውን ስቅላቱን አልካርኩም። ኢየሱስ ክርስቶስ የናዝሬቱ ፍጹም ሰው ፍጹም አምላክነቱን አልካርኩም። ስለዚህ ኢየሱስ ክርስቶስ የዘላለም ሕይወት ለኔ አለመስጠት አይችልም። ለምን? ኤፌሶን ምዕራፍ 2:8 ላይ ምን ይላል? ጸጋው በእምነት አድኗቸዋል። ከእናንተ ነው እንዴ? አይደለም። ከምንድን ነው? ከጸጋው የተነሳ። ስለዚህ ያ የዳንኩበትን ጸጋ አምኜ ዳንኩ፣ በነፃ እንዲሁ ዳንኩ። ከዛስ ያ የዳንኩበትን ደግሞ ማለት ነው ድኛለሁ ብዬ ምንም በወርቅም በነሳም እግዚአብሔር ምሕረትና ቸርነት እያደረገልኝ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል የተባለውን ቃል እየፈጸምኩ ማለት ነው ሕይወቴን አስቀጥላለሁ። ስለዚህ ክርስቶስ ኢየሱስን አንድም ቦታ አልካልኩትም። ወንድሜ ኤፍሬ ወዳለሁ። እሺ ደሜ ሁለት ነገሮችን አንስተ፣ አንደኛ አልካድኩትም ያልከው ምንድነው? እንግዲህ ቅድም እንዳልኩት ወደ ጌታ ስትመጣ ኪዳን ገብተህ ነበረ። ኪዳን ገብተህ ነው የመጣኸው። እንደ እግዚአብሔር ቃል፣ እንደ እግዚአብሔር እውነት ቅድም ስል እንደነበረው ዓለምን፣ ሰይጣንን፣ ስጋን፣ ስራውን ሁሉ ክዳለው፣ የእግዚአብሔር ልጅ ኢየሱስን አንተን የህይወቴ ጌታና አዳኝ አድርጌ ይቀበላለሁ ብለህ ጌታን ተቀብለህ በደሙ ታጥበህ ኦኬ ስምህ በህይወት መዝገብ ተጽፎ ከሞት ወደ ህይወት ከጨለማ ወደ ብርሃን መጥተህ ነበር። ከዛ በዛ እውነት ላይ የኖርክ ከዛ የሆነ ጊዜ ደግሞ አይ ትክክል አይደለም ብለህ ሄድክ። ትክክል አይደለም ብለህ ሄድከው ይሄን የዳንክበትን እውነት ነው ስትሄድ፣ ይሄን የዳንክበት እውነት ትክክል አይደለም፣ ንስሐ መግባቴም ትክክል አይደለም፣ ጌታን የህይወቴና አዳኝና ጌታ አድርጌ መቀበሌም እውነት አይደለም፣ ትክክል አይደለም፣ በአብ በወልድ በመንፈስ ቅዱስም ካመንኩ በኋላ መጠመቄም ትክክል አይደለም ብለህ ይሄን ኪዳን አፍርሰህ ሄደህ ሌላ ኪዳን ገባ። ኦኬ ስለዚህ ጌታን አልካድኩም ጌታን ነው የተቀበልኩት የምትለው፣ እዚህስ የተቀበልከው ማንን ነበረ? እጆችን አንስተህ የእግዚአብሔር ልጅ ኢየሱስ አንተን የህይወቴ ጌታ አዳኝ አድርጌ ይቀበላለሁ ብለህ የተቀበልከው ማንን ነበረ? ስትሄድ ይሄን ጥለህ አይደለም። ኦኬ ጥያቄን በጥያቄ ልመልስና አንተ በልጅነት ኦርቶዶክስ ነበርክ አይደል? ነበርክ? በልጅነት ኦርቶዶክስ ነበርክ? በልጅነት እኔ ያው በእንትን ጥምቀት ተጠምቄያለሁ በ40 ቀን። የክርስትና ስሜን ልንገርህ? ኦኬ ኢትስ ፋይን። መንገርም ትችላለህ፣ መብት ነው። ነገር ከፈለገ ሪከርድ ያደርገዋል። እሺ በልጅነት የክርስትና ስምን ተጠምቀህ በ40 ቀን ከክርስትና ስም ተሰጥቶ ከዛ በኋላ ከስንት ዓመት በኋላ ጴንጤ ሆንክ? ከስንት ዓመት በኋላ ጴንጤ ሆንክ ሳይሆን በጌታ ሆንክ ከሆነ ያልከኛለሁ። ያው እድሜ ሲደርስ ንስሐ ገባው። ቀጠና 2 ሙሉ ወንጌል የቅዳሜ ፕሮግራም ላይ የዛኔ እድሜ ስንት ነበር የሚሆነው መሰለህ? ምን ብላ እንደምታስተምር አውቀህ ኦርቶዶክስ ጴንጤ ሆንክ። ሙሉ ወንጌል ቀጠና 2 ምን ብላ እንደምታስተምር አውቀህ ትምህርቷን አውቀህ ነበር? የኦርቶዶክስን አስተምረው
የኦርቶዶክስን አስተምሮ ነው ታውቅ ነበር ያልከኝ? ተቋረጡ የለውም አለ ደምዬ እየተናገርኩ አንተ ፕሮቴስታንት ስትሆን የኦርቶዶክስን ትምህርት አውቀህ ነው? በክርስቶስ ላይ ያላትን ትምህርት አውቀህ ነው? ተረድተህ ነው? ስህተቱን አውቀህ ነው ሙሉ ወንጌል የገባኸው? ስህተቱን አውቀህ ነው? እውነት ለመናገር ያን ያህል አሁን አፌ እንደፍሬ ያን ያህል ኦርቶዶክስ በዛን ሰዓት አውቃታለሁ ልል አልችልም። በዛን ሰዓት ድምፅ አይሰማም። እሺ ድምፅ አይሰማም። አይ ዶንት ኖ አሁን ይሰማል። እሺ በዛ ሰዓት ደምዬ አፌን ሞልቼ አሁን የኦርቶዶክስን ትምህርት ዲቴል አውቃለሁ ልል አልችልም፣ ልጅ ስለነበርኩኝ ማለት ነው። ሰው በደንብ አውቃለሁ አልልህ፣ የተወሰነ ነው ማውቀው፣ በደንብ አላውቅም። እኔ ኦርቶዶክስን ማውቃት ካደኩ በኋላ መጽሐፍ ቅዱስ ስማር እና ስለ ኦርቶዶክስ ማጥናት ሲጀምር ብዙ ነገር ስለ ኦርቶዶክስ ማወቅ የጀመርኩት እንጂ እኔ ጋር ነው ጋይስ፣ እኔ ጋር ምንም አይሰማኝም ቤተሰብ። እሺ ሌሎቻችሁ እስቲ ማይክ ክፈቱና ነገር ይሰማል ድምጽ? ኤፍሬም ምንም አይሰማል። እሺ እሺ ደሜ በቃ አንተነ ማይሰማህ ወይ ወጥተህ ትገባለህ። ካልሰማኝ እሱ አይ ዶንት ቲንክ የኔ ማውራት ጥቅም ያለው አልመሰለኝም። አሁን የጠየቀኝ ጥያቄ እሱ ስለሆነ ደሜ ይሰማል ጥያቄ? አሁን መጣን። አሁን ቀጥል። ቦታ ስቀይር ነው መጣው። እሺ የኦርቶዶክስን ትምህርት ታውቃለህ ወይ? ታውቅ ነበር ወይ? የኦርቶዶክስን ትምህርት ታውቀ ነበር ወይ? ከዛ በኋላ ወደ ሙሉ ወንጌል ሄድከው ወይም ጌታን የተቀበልከው? እንደዛ አልከኝ። ከኦርቶዶክስ የወጣኸው አልከኝ። እኔ ምንድነው ሚዩት አድርገው ደምዬ። ከዚህ በፊት በተደጋጋሚ ስናገር ያው ብዙዎቻችሁ ታውቃላችሁ፣ ደጋግሜ ስለማወራ ማለት ነው። እኔ ለምሳሌ እኔ ስወለድ እናቴ በጌታ ናት፣ ወንጌላዊ አማኝ ነች እናቴ ስወለድ ማለት ነው። አባቴ ደግሞ ኦርቶዶክስ ነበር ስወለድ ማለት ነው በሕፃንነቴ። እኔ ከኛ ቤት ሰባተኛ ልጅ ነኝ። እኔ የቤተሰባችን ሰባተኛ ልጅ ነኝ እና ከኔ በፊትም የነበሩት አይ ቲንክ ክርስትና መነሳት እኔ ጋር ይመስለኛል ቤታችን የቆመው። እኔ የመጨረሻው ሰው ነኝ ይመስለኛል፣ እርግጠኛ ባልሆን። ታናሽ እህቴ በአንድ ዓመት የምታንሰኝ እህት አለችኝ። እሷ ክርስትና ተነስታለች። አይ ዶንት ኖ አይመስለኝም። ቢሆን አውቅ ነበረ። እኔ ጋር ይመስለኛል ክርስትና መነሳት የቆመው ማለት ነው። እኔ ግን ክርስትና ተነስቻለሁ በ40 ቀን እንደማንኛውም ኦርቶዶክሳዊ ማለት ነው። እና ጴጥሮስ ወጳውሎስ የሚባል ቤተክርስቲያን አለ፣ የምታውቁ ከሆነ ጴጥሮስ ቤተክርስቲያን ነው የምንለው እኛ በተለምዶ፣ ውንጌት ጋር ያለ ማለት ነው። የምታውቁ ከሆነ እዛ ነው ክርስትና የተነሳሁት። የክርስትና ስሜን አልነግራችሁም። ያው ደግሞ አሁን እሱን ደግሞ ኒክኔም ጨምራችሁ ልትመጡ አኩቻ የሚለው ላይ ሌላ ደግሞ እንዳትጨምሩልኝ፣ እሱ ተመችቶኛል። እና ክርስትና እዛ ነው የተነሳሁት። ሳድግ ያደኩት ቤት ውስጥ በዚህ በሁለቱ ካልቸር ነው ያደኩት። ያ ማለት ነው ለምሳሌ እኛ ቤት ውስጥ ነፍስ ሳቅ ማለት ነው። ነፍስ ሳቅ መስማት በምችልበት እድሜ ጀምሮ መዝሙር ሰማለሁ፣ የፕሮቴስታንት መዝሙር ሰማለሁ። እየሰማሁ ነው ያደኩት። አባቴ ደግሞ ብዙ ጊዜ በስራ ምክንያት አይኖርም አዲስ አበባ። በዛ ምክንያት መዝሙር ሰማለሁ፣ ከልጅነት ያደርጋለሁ። ኦርቶዶክስ ቤተክርስቲያን ደግሞ በጣም ቅርባችን አለ ከቤታችን ማለት ነው። እና እዛ እሄድ ነበረ ልጅ እያለሁ እሄድ ነበር ማለት ይሄ በጣም እንትን ሆኜ አይደለም፣ በቃ እንደማንኛውም ዝም ብሎ አልፎ አልፎ እንደሚሄድ ሰው ማለት ነው። እንደዛ እሄድ ነበረ። በዛን ጊዜ ወደ ጌታ ስትመጣ ኦርቶዶክስን ትምህርት አውቀ ነበር ወይ ሙሉ ለሙሉ የሚለው ኖ አይደለም። በዛ እድሜ ላይ አላውቅም ነበር። እንዳልኩት ካደኩ በኋላ ነው ማውቀው ስለ ኦርቶዶክስ አስተምሮ እንጂ በዛ እድሜ አላውቅም ነበር። ጌታን የተቀበልከው መቼ ነው የሚለው 15 ዓመቴ ይሆነኛል። እንደዛ ነው የሚሆነው። 15 ዓመቴ ይሆነኛል። 15 ዓመቴ በቃ
ኦኬ ፍዬ በ15 እና በ16 ግልጽና ዓመት ነው። አጭር ነው። አንተ ፕሮቴስታንት ስትሆን ልክ እንደኔ ልክ እኔም ያኔ የዛሬ 16 ዓመት ጴንጤ ስሆን ታስተምር ሳላቅ ነው ጴንጤ የሆንኩት። አንተም ቤተክርስቲያን ምን እንደምታስተምር ሳታቅ ነው ጴንጤ የሆንከው። አሁን ግን እኔ ምንድነው ካንተ የሚለየኝ እኔ ደግሞ ጴንጤ ከሆንኩ በኋላ በተለይ በዚህ በ4 ዓመት ውስጥ ስፔሻሊ ደግሞ የዲግሪ ፕሮግራሜ ከጨረስኩ በኋላ እና ቲክታክ ፕላትፎርም ላይ ባለኝ ተሳትፎ ህቅበተ ምን ላይ በመሰራበትና ብዙ መጽሐፍቶችን በተለይ የኦርቶዶክስን ተዋህዶ ቤተክርስቲያን እዚህ በቴዎሎጂ ትምህርት ውስጥ የቤተክርስቲያን ታሪክ አለና በቤተክርስቲያን ታሪክ ውስጥ የኦርቶዶክስ ተዋህዶ ቤተክርስቲያን በወንጌል ስፔሻሊ 12ኛው ክፍለ ዘመን ላይ ምን አይነት ስራ እየሰራች እንዳለ የሚያመለክተውን ትምህርት ከተባልኩ በኋላ እና ይሄ ትምህርት የለም እንደ ብዬ ራሴ ላይ ጥያቄ ፈጠረብኝ ማለት ነው። እና ለጥያቄ መልስ እንዲሆን ደግሞ የተለያዩ መጽሐፍቶችን ማንበብ ጀመርኩ። እነዛ መጽሐፍቶች እገዛ አድርጉልኝ። ሶዛት እኔ ጋር ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ በስራ ይዳናል አንድ ሰው ኢኒሻል ሳልቬሽን ላይ በስራ ይዳናል ብዬ የማምን ሰው ነበርኩ። እና ሌሎች አዳኞች አሉ ከኢየሱስ ክርስቶስ ውጪ በመጽሐፍ ቅዱስ ሌሎች አዳኞች አሉ ብዬ የማምን የነበርኩ ሰውዬ በተለይ መድሎተ ጽድቅን ካነበብኩ በኋላ በቃ ነገሮች ክሊር እየሆኑልኝ መጡ ማለት ነው። እና ማወቅ ጀመርኩ የቤተክርስቲያኒቷን መጽሐፍቶች ብዙ በተለይ እኔ ማንበብ ያለብኝን መጽሐፍቶች ማንበብ ሲጀምር ነገሮች እየተገለጡልኝ መጡ። ስለዚህ በመጽሐፍ ቅዱስ ማንም እኔን ከዘላለም ሕይወት ጎልሃል ብሎኝ የሚነግረኝ አንድ ሰው የለም ብዬ ለራሴ አመንኩ። ስለዚህ ወደ ተወለድኩባት ወዳደግኩባት ወደዚህ ቅድስት ተዋህዶ ቤተክርስቲያን በእውቀት ተመለስኩ ማለት ነው። እስከዛ አውራ እኔ የሆነ ሂሳብ ልክፈል፣ እስከዛ መናገር ትችላለህ። እሺ ምንድነው አሁንም እኔ ያነሳሁትን አርጊውመንት እንትን አላልክም። አንተ ስትመጣ አሁን ኦኬ ወደ ጌታ ስትመጣ አልዳንኩም ብለህ መተህ ኦኬ በጨለማ ነው በሞት ነው ያለሁት ይሄ ጌታ ያስፈልገኛል ለዘላለም ሕይወቴ ብለህ መጣህና እጆችህን አንስተህ ጌታን ተቀበልክ። ጌታ ሆይ ኃጢአቴን ይቅር በል፣ እኔ ኃጢአተኛና በደለኛ ነኝ፣ ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለው፣ የእግዚአብሔር ልጅ ኢየሱስ አንተን የሕይወቴ አዳኝና ጌታ አድርጌ ይቀበላለሁ፣ ጌታ ሆይ ተቀበለኝ፣ ስሜን በሕይወት መዝገብ ጻፍ ብለህ ንስሐ ገብተህ ጌታን ተቀበልክ። ከዛ መጽሐፍ እንደሚለው ያንን ያደረገ ይድናል። ሐዋርያ ቅዱስ ጳውሎስ እንዳለው ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ነው። ያ ካረክ በኋላ ከዛ ኖረ አይ ከዛ በኋላ ጌታ ከዚህኛው ወደዛኛው ስትሄድ አንተ ቀለል ያረከው ምንድነው? አምሹር እየሰማህ ነው። ቀለል ያረከው ምንድነው? አንተ ዝም ብለው በቃ የሆነ ቤት የሆነ እንትን እንደመቀየር ነው ያረከው ነው። ስትሄድ ኪዳን አፍርሰ ነው የሄድከው አንተ። ጌታ ኢየሱስ ቅድም እንዳልኩ መጽሐፍ ቅዱስ በግልጽ እንዳለው ማለት ነው፣ በግልጽ እንዳስቀመጠው የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ይላል። አንተ ያ የዳንክበትን ያን የዳንክበትን የጸጋውን መንፈስ አክፋፍተ የተቀደስክበትን ያ ቅዱሱን ክቡሩን ደም ደግሞ እንደ ርኩስ ነገር ቆጥረህ ነው የሄድከው ማለት ነው። አላዳነኝም ጌታ ብለህ ደህንነት ፍለጋ ነው የሄድከው። ስለዚህ እሺ ለሚወጣው እስኪመለስ ላቁም እዚህ ጋር ማለት ነው። እሺ ሰላም እንባባል። ጀነራል እንዴት ነህ ወንድምየው? ሰላም ብያለሁ። እንኳን ደህና መጣ። እንኳን ደህና ቆይ ወንድምየው። እንዴት ነህ? ጸጋ ይብዛልህ። ሁሉ ሰላም ነው? አለን ጌታ ይባረክ። እንዴት ነህ? አለ ለአባኮ እንዴት ነህ? በጣም ሰላም። እስቲ ዛሬ ተዘጋጅ። ለደምረው ንስሐ ታስገባዋለህ። ደምረው ወደ ጌታ ሊመጣ ሳያስብ አይቀርም። ኧረ እኔ እዚህ ውስጥ ጄን አላስገባም። እናንተው እዛው አይ እሱ እንደውም መጋቢ የሚሆነው ቤኪ ነው እያለን እኔ በጌታ በኢየሱስ እኔ እናቴ መርቃን ያሳደገችኝ አባቴ
እሺ እንትን ድርሳነ መድኃኒዓለም ወገለ መባጽዮ የሚለውን እንትን ልክ አይተዋል። እሱ ልክ ሄዳለሁ። አይ እምቢ አለ እኮ እምቢ አለ። በመጽሐፍ ቅዱስ ብቻ ነው ማውራት የፈለገውና ሶላ ስክሪፕቸር ብቻ ብሎ ማለት መጽሐፍ ቅዱስ ብቻ ብሎ የሚል ኦርቶዶክስ ደስ ይላል። እግዚአብሔር ይመስገን። አይ ኦርቶዶክስ እኮ እየታደሰች እኮ ነው። እኔ አሁን እኮ ጠብቅ ወንድምዬ፣ አሁን እኮ እኛ ኦርቶዶክስ ልንሆን እኮ ነው። በቃ ተዘጋጅ። በቅርቡ ኦርቶዶክስ ሙሉ ለሙሉ እንትን ማለት መታደሱ አይቀርም። ያ ጌታ ይረዳናል። እና ግን አንተ ምንድን ነው የምትሆነው አሁን ኦርቶዶክስ ቤት ስትሄድ? ወንድምነት በምንድን ነው የምታገለግለው? እኔ ያው በመዘመር ነው የማገለግለው፣ ግን ዲያቆን የሚሆን ይመስለኛል። የጀመርኩት የድቁና ትምህርት እቀጥላለሁ። ኦኬ ሶ በዝማሬና በድቁና ነው የምታገለግለው ማለት ነው። እሺ ደሜ ይፈቅድልናል። እስቲ ደሜ ይግባና ከታች ኮሜንት የሚጻፍልን ኮሜንት እሺ ኦርቶዶክሳውያን በጣም ይወዱኛል። በነገር ላይ እኔም ወዳችኋለሁ። ባይቴ ኦርቶዶክሳውያን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ታውቃላችሁ። እኔ ኦርቶዶክስ በሆን በምን ማገለግል ይመስልሃል? መምህር ዘማሪ ኤፍሬም ነው የምትባለው። ያ በመዘመር እና ምንድነው በስብከተ ወንጌል ነው የምታገለግለው። በዛ ነው የምትገልጠው ብዬ ነው የማስበው። እኔ እንኳን እንደዛ አይደለም። ኦርቶዶክስ ብሆን እንደዛ አይደለም ማገለግለው የነበረው። እንዴ እና የት ልትሄድ ነው ማለት? ጳጳስ ልትሆን አስበህ? እኔ በጥበቃ ነበር ማገለግለው። በጥበቃ ስትል አልገባኝም። በቃ በር ላይ ጥበቃውን ነበር። እንዳንተ አይነት መናፍቅ ሲመጣ ቀልጥሜ ጥል ነበር። ቀላል አይደለም። በር ላይ ቁጭ ብዬ ይሄ የተለየ ነው ማለት እንደዚህ አይነት የጸጋ ስጦታ እንዳለን ያላቅም። በጥበቃ ነው ማገለግለው የነበረው። ደስ ይላል። ስማ ዲያቆን ወንድም እንዳለኝ ታውቃለህ አይደለ? ጌታን አላውቅም። እኔ ግን ቄስ አያት አለኝ። እኔ አርፏል እንጂ እንዴ እውነት በል። ኧረ እኔ አያቴ ቄስ እኮ ነው። ዲያቆን ወንድም እንዳለኝ አታውቅም? አላውቅም አባኩ እንዴ ዲያቆን ወንድም እኮ አለኝ እኮ። ስላሴ መንፈሳዊ ኮሌጅ ነው እዛ ነው ዲግሪውን የያዘው። መጀመሪያ ዲግሪውን እዛ ነው የሰራው እና ኮሌጆች ምናምን ሁሉ ያስተምር ነበር። በተለይ ሰንበት ትምህርት ቤት ማደራጃዎች ላይ ምናምን ብዙ እንትን ብሏል። እዛ ብዙ የሰራ ነው። በጣም ብዙ ኃላፊነቶች ነበሩት። ብቻ አገር ውስጥ እያለ ማለት ነው። አገር ቤት እያለ ብዙ ኃላፊነቶች ነበሩት። ዋው! እና አሁን በጌታ ነው አይደለም? አሁንም ዲያቆን ነው። ኢየሱስ ጌታ ነው። ዲያቆን ነው እንትን እያለ አይደለም አክቲቭሊ። አሁን በሌላ ፕሮፌሽን ነው እየሰራ ያለው። ይቅርታ ይፍዬ፣ ያው ትንሽ በአንድ ስልክ ስለምትለዛ ነው። ይቅርታ ሶሪ። እና ተግባብተናል መሰለኝ። አሁን አንተ እጅህን አንስተ የተቀበልከውን ጌታ ለምንድነው ክደህ እንደገና የመጣኸው አልከኝ። አስቀድሞ እኮ አሁን ያመንኩትን ኢየሱስ ክርስቶስን እኮ በልጅነቴ አምኜዋለሁ። በ40 ቀኔ እኮ አምኜው ስመ ክርስትና ተሰጥቶኝ አይተህ ከሆነ ገላትያ 3:27 ላይ ክርስቶስን ለብሳችሁታል፣ በመጠመቅ ክርስቶስን ለብሳችሁታል በተባለው ነገር ላይ ክርስቶስን ለብሼው አድጌያለሁ እኮ። አየህ እናንተ ጋር ማለት ፕሮቴስታንት ጋር ስለመጣሁኝ ያኛውን ጌታ ክጄው ነው የኦርቶዶክስን ጌታ ክጄው ነው እንዴ? ኖ አይታ
አሁንም ስመለስ በልጅነት ያመንኩትን ክርስቶስን ነው አመኜ የቀጠልኩት ማለት ነው። እና የካርኩት ጌታ የለም ልል ፈልጌ ነው። ያንተ ነገር አሁን ደግሞ ይበልጥ ውስብስብ እኮ አደረከው ደምዬ። አሁን ስለዚህ መጀመሪያ ወደ ጌታ ስትመጣ ማለት ነው፣ ወደ ጌታ ስትመጣ የገባኸው ንስሐ የተቀበልከው ጌታ እውነት አይደለም እሱ እያልከኝ ነው? መጀመሪያም በልጅነት እኮ ተቀብዬዋለሁ። ይሄ አሁን ያለሁበት አሁን በተመለከቱበት ቤተ እምነት ውስጥ ያለውን ክርስቶስን እኮ በልጅነት የተቀብዬዋለሁ። አይ በቃ አሁን እኮ ተቀብዬዋለሁ። አሁን እኔ ደሜ እንደገባኝ ከሆነ በቃ እሺ፣ አሁን እንደገባኝ ከሆነ አንተ ዋናው ላቭ ነው በቃ እዚህም እዛም ያው ነው፣ ጌታ ነው የሚመለከው ያው ነው፣ እንደዛ እያልክ ኖ ነገርኩህ እኮ እኔ በልጅነቴ ስማኛ፣ በልጅነቴ በ40 ቀን የተጠመቅኩትን ጌታ ጋር ነው የተመለስኩት። ገባ? የተመለስኩት እዛ ነው የተመለስኩት። ስለዚህ እዚህ ጋር የገባው ሰበር ገብቼ ሌላ ቤተ ሪሊጅን የቀየርኩት ክርስቶስን ሳይሆን የቀየርኩት ሪሊጅን ነው የቀየርኩት ሪሊጅን። አሁን ይሄ ብቻ ሳይሆን አሁን ይሄን ልተውና አሁን ይሄኛው ጭቅጭቅ እንትን የሚያመጣ እንዳልሆነ አውቃለሁ። ስለዚህ ይሄን ልተውና ግን ምንድነው እኔ አሁን ላንተም ወይም ብዙ እንኳን አንተ ላይ አላይም፣ እውነት ለመናገር አንተ ላይ ብዙ አላይም። ግን አንዳንድ ልጆች አሉ ወደ ኦርቶዶክስ ሄድን የሚሉ ልጆች ማለት ነው። እና አሁን ዶክተር ከታች ሲጽፍ ነው እሱንም ትዝ ያለኝ ማለት ነው። እና የእነሱ መጥፋት ብቻ ሳይሆን የሚያሳስበኝ እኔ ሌሎች ሰዎችም እንዳይድኑ እንቅፋት የሚሆኑት ለምን እንዳይድኑ ብቻ አይደለም፣ አንዳንዶቹ ደግሞ ጭራሽ ኦርቶዶክስ እንዳትታደስ ሁሉ ከኦርቶዶክስ በላይ ኦርቶዶክስ ሊሆኑ የሚሉ ታማኝነትን ለመግዛት ሲሉ ማለት ነው ለኦርቶዶክስ እንደዛ ሲሉ በጣም የወንጌል አማኞችን በጣም አምርረው ቀን ዴይ ናይት የሚሳደቡ ልጆች አሉ። አለመዳኔን እኮ አልነገርከኝም። አሁን እኮ አለመዳኔን የዘላለም ሕይወት እንደሌለኝ አልነገርከኝም። የዘላለም ሕይወት እኮ እኔ እንዳለኝ በክርስቶስ ኢየሱስ የዘላለም ሕይወት እንዳለኝ እኮ ነው የማምነው። አንተ ግን እየነገርከኝ አይደለሁም። አሁን እኔ የወንጌል ጠላት አይደለሁም። ለምን ሰዎች እንዲድኑ እውነተኛ የሆነውን ወንጌል እየነገርኳቸው ነው። የወንጌል ጠላት አይደለሁም። አንተ ደምዬ እንዴ አንተ ስትሄድ እኮ ወዲያው እኮ አንተ ወደዛ ስትሄድ እኮ ኑ ወደ ጻድቃኔ ማርያም ምናምን እያልክ እኮ ሰዎችን ስዕል ይዘህ ሁሉ ኑ ምልጃዋ ታምር ታደርጋለች ምናምን አልክ እኮ። ኢየሱስ ያድናልን ትተህ እኮ በቃ ቅዱሳን ያድናሉ እያልክ እኮ ማውራት ጀመርክ እኮ። ወዲያው ትተህ እኮ እንደዛ እኮ ነው የሆነው እኮ። ሚዩት ነህ ደም ናይጄሪያ እየሄዳል እንዴ? ምን ሆነ ነው? ጻድቃኔ እየሄድክ ምናምን ትለኛለህ ብዬ ናይጄሪያ ቡሽሪ ጋር እየሄዳል እንዴ? ምን ሆነሃል? ጻድቃኔ የምንሄደው እኮ ክርስቶስን ለማምለክ ነው። ሌላ ጣዖት ለማምለክ አንሄድም እኮ። እሺ ባቴ እኛ ቡሽሪ እስከዛ እሺ ቡሽሪንማ እኛ እንደማንቀበል ታውቃለህ። ቡሽሪንማ እንደማንቀበል ታውቃለህ። እና ለምን ሚራክል ተካን አትቃወምም? እኔ ሚራክል ተካን አልቃወምም። እኔ አልቃወምም እንደ ሚራክል ተካ ለምን አታደርገው? እኔ ሚራክል ተካን አልቃወምም ወይ ደምዬ ሚራክል ተካን ኮኔ መጀመሪያ ቆይ ልንገርህ ሚራክል ተካን መጀመሪያ እሱንም እዚህ ፕላትፎርም ላይ ሲመጣው ኦቨር ኤንጅል ኦንሊ ጂሰስ ነው እሱ የሥላሴ አማኝ ነው አይደለ ከኔ ቀድሞ ያላል እኔ አይደለው መጀመሪያ ኦንሊ ጂሰስ መሆኑን ኤክስፖዝ ያደረኩት አታስታውስም እንዴ? አልተዘጋም፣ ቸርቹ አልተዘጋም። አስታውሳለሁ፣ ቸርቹ አልተዘጋም። እኔ አሁን እሱ ስልጣን የለኝማ እኔ ደም። ስለዚህ ይህንንም የማውራት ስልጣን የለህማ። እኛንም ጻድቃኔ ብለህ የማውራት ስልጣን የለህም። ዝም ነው ማለት ያለበት። ለምን ዝም? ምክንያቱም ወደ ሁለቱም አንተ ብብት ውስጥ ብዙ ችግሮች አሉ። እነዛን ችግሮች እነሱ አያወክሉኝ።
እኔ እነሱ አይወክሉኝም። እኔ ከነሱ ከሚራክል ምናምን ካልከው ሰውዬ አሁን አንተ ትሻለኛለህ። አንተ ትሻለኛለህ። እኔ አይወክሉንም፣ በጉጃችንም ይዘናቸው አናውቅም። እነሱ ሌላ ሃይማኖት ናቸው። አባቢ ስማኝ፣ መሰማኝ ማለት ነው። አሁን አንተ እኮ በአብያተ ክርስቲያናት ባለፈው እንደውም ስለ ዶክትሪን ስታወራ እኛ አብያተ ክርስቲያናት ካውንስል ህብረት ነን ብለሃል። እዚህ ካውንስል ውስጥ ደግሞ ሚራክል ተካ አለ፣ ዘላለም አለ፣ እዩ ጩፋ አለ፣ እስራኤል ዳንስ አለ። እነዚህን አቅፈ ስለ ጻድቃኔ የማውራት ሞራል የለም እያልኩ ነው። እኔ ደግሞ ምለው ምንድነው ስለ ሁለቱም የማውራት ሞራል አለኝ ነው ምለው። ለመሰለ ማውራት የነበረኝ ለመሰለ ደምዬ፣ አራ ስማኛ ደምዬ፣ እኔን ስማኛ። አሁን ሞራል የሌላቸው አሁን ያልካቸው ማይቃወሙ ሰዎች ትክክል ሞራል የላቸው። አሁን እኛም ቤት ደብቀው ሁሉ ሰላም እንደሆነ አድርገው ሳይቃወሙ እዚህ ነቢያትንን እያሉ ከርባታ ስረው የሚደንሱ ዱርዬዎችን ማይቃወሙ ሰዎች እነሱ ሞራል የላቸው። ገብተዋል። እናንተ ቤት ስላለው ችግር ለማውራት ሞራል የላቸውም። እሱን አግሪ ዊዝ ዳት። ግን እኛ ደግሞ ሞራል አለን። ምክንያቱም እዚህ ቤት ያሉትንም ጠንቋዮች እንቃወማለን። በዚህ ምታማ አይደለም ታውቃለህ። ፎቶአቸውን ሰቅዬ ነው የምናገረው እና እዛም እናንተ ጋር ያለውን ስህተት እንናገራለን እና እዚህም እዛም ነው የምንናገረው እና ስህተት የቱም ጋር ቢሆን ስህተት ነው እንጂ የአንዱ ስህተት ትክክል ነው የአንዱ ስህተት ትክክል አይደለም። አሁን የምትለው ሰዎች ጋር የኛም ሃይማኖት ሰዎች አይደሉ ካውንስሉ ጋር አሉ ያልከው ካውንስሉ ላይ በጣም ብዙ ናቸው ያሉት፣ በጣም ብዙ ማለት ነው ያሉት ማለት ነው። የኛ ሃይማኖት ያለውን ሰው የኛ ሃይማኖትን ፈጽሞ የማይመስሉ ሰዎች አሉ፣ ልምምዳቸው ፈጽሞ የኛ ያልሆነ ማለት ነው አሉ። እኔ አሁን እነሱ እንዳልኩ ዝም ያል እኛ ጋር በዚህ ጴንጤ እንኳን በዚህ አይታማም። ሆነስትሊ ስፒኪንግ በጣም ነው የምንቃወማቸው። ትምህርታቸውን እኮ ኤክስፖዝ የምናደርገው እኛ ነን። ሌላ ሰው መጥቶ ኤክስፖዝ እስኪያደርገው አልጠበቅንም እኛ። አሁን እኮ መቃወም ብቻ ሳይሆን ለምን ያላስቆማቸዋቸው? ካውንስል ውስጥ ለምን ገቡ? ለምን አላስቆማቸዋቸው? ለምንድን ነው ያላስቆማቸዋቸው? ካውንስሉ ይሄንን አስተምሮታቸውን ይሄንን ልምምድ ካልተቀበለ ምዕራባውያን ልምምድ ነው ብሎ ካለ ነገ አሁን እኮ ማናቸው ቄስ ማናቸው ያወጡት መረጃ ይሰቀጣል። በገንዳ ውስጥ በካካ እንደዚህ አይነት ፈውስ አደረገ ተብሎ ተነገረ። የቡሽሪ ልጆች ደግሞ ነገ ገዝተው አስገብተው ምን እንደ ታምራት ገለታ እንደሚያደርጉ አትጠራጠር። ስለዚህ እነዚህ ልጆች ሳታስቆሙ ቤታችሁን ሳታጸዱ ቤታችሁ ውስጥ ያለውን ግሳንግስ ሳታጸዱ ቤተክርስቲያንን ኦርቶዶክስ ተዋሕዶ ቤተክርስቲያንን አታክ ማድረግ እኮ ይከብዳል። አሁን ትክክል ያልሆነ ነገር ተናገርክ። ምን ትክክል ያልሆነ ነገር ተናገርክ መሰለ? አታክ የሚለው ቃል መጠቀም የለብንም። እኛ ኦርቶዶክስ ቤተክርስቲያንን አታክ እያደረግን አይደለም። ኢንፋክት እኛ ዲፌንድ እያደረግን እንጂ አታክ እያደረግን አይደለም። ምንድን ነው የሚባለው? አታክ አላርጋቸዋትማ። ዲፌንድ እያደረግን እየተከላከልናት ነው። ኦርቶዶክስ የምትከላከላት አታክ ነው እንጂ የምታረጋት ምን ከስህተት አስተምሮ ከሄሬሲ እየተከላከልናት ነው። የትኛውን የመጽሐፍ ቅዱስ ስህተት አስተማረች? ሁልጊዜ የምናነሳው ነው። ይኸው መርቆሪዎስ ሰማይና ምድርን ፈጠረ፣ ለማርያም ያምልኮ መስዋዕት እንሰዋለን ምናምን የሚለውን ሄሬሲ ነው። ፓፓ እሱን ለመናገር ቤት ውስጥ እኮ ገንዳ አድርጎ በሰገራው እያጠመቀ ነው እያልኩ ነው። እሱም መች ተቃወምክ? መች አጸዳ? ቤት አላጸዳም ወይ ለመቃወም? ቆይ ወደዛ ከመጣታችን በፊት ደምዬ፣ ወደዛ ከመምጣታችን በፊት አታክ የሚለው ቋንቋ ትክክል አይደለም። እኛ ኦርቶዶክስን አታክ ሳይሆን እንደውም ፕሮቴክት እያደረግናት ነው። ወደ ነበረችው እውነት እንድትመለስ እያገዝናት ነው። እኛ እናንተ ብታግዙን እንደዛ ኖሮ እኛ ቤት ያለውን አንስታችሁ ቆይ ልጨርሳ እኔ እኮ አቋረጥከኝ። ይኸው እኔ ያለው አባቢ እኔ ያለው ወደ ነበረችበት የምትመለስበት የነበረችበትን የተወችበት ነገር የለም። እስከ ዛሬ ድረስ አንተ የምታምነውን አሁን እናንተ 14ኛው ክፍለ ዘመን ላይ ኦሬ የሌለ ነገር በአፄ ፋሲለደስ ጊዜ አሁን አይምሯቸው የተበላሸው በአፄ ፋሲለደስ ጊዜ የገቡ ትምህርቶች አሉ ነው። እነዛ ትምህርቶች ደግሞ መጽሐፍ ቅዱሳዊ እስካልሆኑ ድረስ ድነት ላይ ምንም
የማይመጡ እስከሆነ ድረስ አታክ ነው የምታደርጓት እንጂ ዲፌንድ ወይም ደግሞ ፕሮቴክት እያደረጋችሁ አይደለም። ለምን እናንተ ውስጥ አሉ የተሸገሸጉ አሉ የስተት ትምህርት የኦንሊ ጂሰስን ትምህርት የሚያስተምሩ ትሪኒቲን የሚያፋልሱ ስንት የስተት ትምህርት የሚያስተምሩ አስተማሪዎች አሉ በመካከላችሁ። እነሱን ሳታጸዱ እዚህ ጋር መምጣት ይከብዳል ነው። እሺ አሁን በተራ እናውራ። ደምዬ እኔ ሳውራ ዝም እያልክ ከዛ በኋላ ስጠን። ኮሜንት ላይ ሁለት ልጆች አይቻለሁ። ኤፍሬም ምን የሚል ኮሜንት የጻፋችሁ ሰዎች አላችሁ እና እየተሳደበ አይደለም ሌላ ዶሮ ከሆነ የተሳደበው ነገር የለም። እናንተ ከደበራችሁ ግን መውጣት ትችላላችሁ፣ ከላይቭ ላይ ማለት ነው። አይሆንም አላችሁ፣ እሱን አላስወጣውም። እናንተ መውጣት ትችላላችሁ ካልተመቻችሁ የምናወራው ነገር ማለት ነው። ያልሆነ ነገር አትጻፉ። አልተሳደብም፣ ኦፒኒየን ነው እያቀረበ ያለው። እኛም ኦፒኒየን እየሰጠን ነው፣ እሱም ኦፒኒየን ነው እያቀረበ ያለው። ምንም ስድብ አልተሳደበም እስካሁን ማለት ነው። ወይ ሌላ ኤርፎን አርጋ ያረጋ ፖይንት ልመለስ። ምንድነው እያልክ ያለኸው ደሜ? አይ እናንተ ቅድሚያ ቤታችሁን አጽዱ የምትለው ኢደዝ ሜክ ኤኒ ሴንስ። እውነት ለመናገር ምንም ሴንስ የሚሰጥ አይደለም። ጴንጤ በዚህ የሚታማ አይደለም። የኛ ካልቸር ቤት ላይ ያለ ቆሻሻ ተሸክመን እንድንኖር የሚፈቅድልን አይደለም። ሁልጊዜ እኛ ቤት የሚነሳውን እያንዳንዱን እኛ ቤት የተነሳን ሄረሲ ትምህርት አሁን ቅድም ያልከው ሲንግል ከልት ከሆነ ቦታ ሲመጣ ሁሉም ተረባርቦ ነው የሚያስቆመው። ሁሉም ተረባርቦ ዲባንክ ያደርጋል። ትክክል አይደለም፣ ይሄ የእግዚአብሔር ቃል እንደዚህ አይልም፣ የእግዚአብሔር እውነቴን አይልም። እኛ ማንም እስኪመጣም አንጠብቅም። እኛ ራሳችን አስቀድመን ኤክስፖዝ እናደርጋለን። ለዛ ነው እኛ ቤት ውስጥ ሁሉም እንደዚህ ይሄ ካልቸር ስላለ ስተት እኛ ቤት ሃይማኖት አይሆንም። ስተት ሃይማኖት አይሆንም ማለት ነው የሆነ ሰው ስተት የሰውየው ስተት ብቻ ይሆንና እዛ ጥግ ላይ ተቃጥሎ ይቀራል። ራይት ማን ማለት ነው? ለምሳሌ አንዱ ይመጣና ኢየሱስ ሰይጣነ ምናምን ይላል። ሰይጣነ የሚለው ትምህርት እዛች አዳራሽ ላይ ተቃጥላ ትቀራለች ትምህርቷ። ከዛች አዳራሽ አትወጣም፣ በጭስመት እንኳን አትወጣም። ለምን? ሁሉም ከጫፍ እስከ ጫፍ ወጥቶ ጦር ይወርወርባታል፣ ሰውየው ላይ ሳይሆን ትምህርቷ ላይ ማለት ነው። ከዛስ ይደርቃል፣ ትምህርት ሆኖ አይመጣም። እናንተ ጋር ግን ስተት ትምህርቶች መጽሐፍ ተጽፎላቸው ሃይማኖት ሆነው እየተተገበሩ ነው። ሃይማኖት ሆነው ቆይ ልንገርህ እኮ ነው። አይደለም እንዴ? አይደለም ማስረጃ ላምጣ። ዶግማ ነው አለ። ዶግማችን ነው፣ ሃይማኖታችን ዶግማችን ነው። ኦኬ ዶግማ ኦርቶዶክስ ዶግማ ማለት ነው። ዶግማችን ሃይማኖታችን ዶግማ ማለት ትምህርት ነው አይደለ? ትምህርት አይደለም እንዴ? ሃይማኖታችን ነው፣ ትምህርት ነው። ያ ትምህርት ነው። ስለዚህ ትምህርት አሁን እኔ አሁን አንቲ ክርስቶስ የሆነ ትምህርት ላምጣልህ በመጽሐፍ የተጻፈ እኮ ዶግማ ነው እንዴ? የደህንነት ነገረ ድነትን ከያዘ ዶግማ ነው አይደለም? በምንድን ነው የምትለየው? በክርስቶስ ላይ ነው ነገረ ድነት የተመሰረተው። የኛ ነገረ ድነት የተመሰረተው በክርስቶስ ላይ ነው። አይደለም? በክርስቶስ ላይ ስለተመሰረተ እኮ ነው ዶግማ ብላ ያስቀመጠችው ቤተክርስቲያን። አይደለም እንደሱማ ቢሆን እኔ ምን እሰራለሁ እዚህ አባዬ? አይደለም በክርስቶስ ላይ የተመሰረተ አይደለም። እናንተ ነገረ ድነታችሁ በክርስቶስ ላይ የተመሰረተ አይደለም። በክርስቶስ ላይ የተመሰረተ አይደለም። ማአት ነገር ነው ያለው። ማአት ነገር ነው የሚያድነው ያለው። እኔ ግን ዶግማዬ የተመሰረተው በክርስቶስ ላይ ነው። ቤተክርስቲያን በክርስቶስ ላይ ነው ዶግማው። አንተ የሲኖዶስ እንትን ሆንክ እኮ ራስህን እኮ አረክ እኮ እንዴ? ቤተክርስቲያናችሁ እኮ ነው የሆነ ዲፌንድ ያርጉኛ። እኔ ዲፌንድ ያርጉኝና ከክርስቶስ ውጪ ሌላ አዳኝ አለ ይበሉኝ። እስቲ አንድ ሰው መጥቶ ሲያናግረኝ ይሄው ያናግረኝ። መናፍቅ ነው የምለው። ቆይ ከክርስቶስ ውጪ ሌላ አዳኝ የለም? እኔ የዘላለምን ሕይወት ከጨለማ ወደሚደነቅ ብርሃን ያመጣኝ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ባፈሰሰው ደም ነው ብያለሁ። ፔሬድ ገባ። እንደርሱ የሆነ እንደርሱ እኩሌታ ያለ ማንም በቤተክርስቲያን ዘንድ የሚከበር የሚወደስ የለም። አለቀ። መዳኛችን ክርስቶስ ኢየሱስ ነው። ኦኬ እሺ፣ መጽሐፎቻችሁ ላይ በግልጽ ደግሞ ከኢየሱስ ውጪ ደግሞ አዳኞች እንዳሉ ይናገራል።
ደሜ ምን ትላለህ? ኤፍዬ ኦኬ ቴንክ ዩ ኤፍዬ። አንተ በማታምንበት በሊቃውንት ደረጃ ሊመሰጠር በሚቻልበት ሁናቴ ውስጥ ያለውን ጥያቄ ያንተን ጥያቄ መጠየቅ የምችለው እኔ ነኝ እንጂ አንተ አይደለም። አንተ መጠየቅ ያለብህ በመጽሐፍ ቅዱስ ነው። ስለዚህ እያልክ ያለው ምንድን ነው? እሺ አይ ያልገባኝ አሁን እያልክ ያለው በጣም ገብቶኛል። አሁን ምንድን ነው እያልከኝ ያለው? ከኢየሱስ ውጭ የሚያድኑ ብዙ አሉ እኛ ቤት፣ ግን ለአንተ አንነግርህ ሚስጥር ነው፣ እኛ ብቻ ነን የምናመልካቸው ነው። እንደዛ ነው እያልከኝ ያለው? እኔ አሁን ለምሳሌ አንድ መጽሐፍ አምጥተህ አንተ በማታምንበት አሁን አንተ በድርሳናትና ገድላት ላይ ነው ይዘህ የምመጣው ዲፌንድ የምታደርገኝ ትክክለኛ ነገር ውስጥ አይደለም ብለህ ልታደርገኝ የምችለው ይዘህ ስመጣ ነው። ከዛስ ይዘህ መተህ ከክርስቶስ እኩል የእሷ ደም ወይም ደግሞ የእሱ ደም ይቆጠርልሃል፣ አንድ ነው። በክርስቶስንና በክርስቶስ ደም ካላመንክና በእሷ ደም ካመንክ ይሆንልሃል የምትለኝ ከሆነ እኔ አሁን አልቀበልም። እኔ የዘላለም ሕይወት ለምን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለኝ ክርስቶስ ኢየሱስ ነው እንጂ ሌላ አይደለም። መጽሐፍ ቅዱስ ላይ ይሄንን ነው የሚናገረው። ስለዚህ እንደሱ ተመሳሳይ ሆነ ከመጽሐፍ ቅዱስ ይጋጭብኛል። ከመጽሐፍ ቅዱስ ይጋጭብኛል። እሺ ጨርስ። ካልጨርስ ደሜ ጨርስ። ቴንክ ዩ። አሁን ይሄ ከመጽሐፍ ቅዱስ ነው የሚጋጭብኛል። ስለዚህ ይሄ ቃል በእውነት በሊቃውንት ተፈትሾ ታይቶ የታተመ ከሆነ ሊቃውንትን ነው የምጠይቀው። ልጅ ስለሆንኩ ሊቃውንትን ጠይቃለሁ። ሊቃውንትን ጠይቅና ለምንድነው እንደዚህ ተደርጎ የተጻፈው ብዬ ጠይቃለሁ። ከዛ በኋላ ሊቃውንት ደምረው ይሄ እኮ ከክርስቶስ እኩል ነው ተብሎ አይደለም የተጻፈው። አሊያም ደግሞ አዎ ከክርስቶስ እኩል ነው፣ ደሟ ከክርስቶስ እኩል ነው፣ ደሙ ከክርስቶስ እኩል ነው ካለኝ አይደለም እላለሁ። እሺ ቀላል ጥያቄ። ምክንያቱም ይሄ ከመጽሐፍ ቅዱስ ጋር ይጋጫል። እሺ ቀላል ጥያቄ። ሰው የተፈጠረው ለምንድን ነው? ሰው የተፈጠረው ለምንድን ነው? ወይ እንደዚህ አድርጌ ልጠይቅልህ። ቆይ ቀለል አድርጌ ልጠይቅልህ። እንደዚህ አድርጌ ልጠይቅልህ። ለማምለክ ማርያምን ለማመስገን ነው የተፈጠረው ይላል የእናንተ ቤተክርስቲያን መጽሐፍ። አሁን አስበኝ ኤፊ፣ በጣም ነው የማመሰግነው። እሺ አባ ኤፊ በጣም አመሰግናለሁ። እሺ ቴንክ ዩ፣ ይሄን እድል ስለሰጠኝ አመሰግናለሁ። እሺ አመሰግናለሁ። ተቀበላ ምስጋና። እሺ ተቀብያለሁ። አሁን አንተን አመለኩ እንዴ? አመሰግናለሁ ስላልኩ አመለኩ? አይ ፍጥረት የተፈጠረው ማርያምን ለማመስገን ነው ይላል መጽሐፋችሁ። አመለኩ ወይ? እሺ ቴንክ ዩ። አሁን ግን አምልክ ያለው አንተ አመሰግናለሁ ስላልኩ አምልክ ያለው አንተ አምልኮ ነው ያደረጉልህ። አሁን አይ እኔ እንደዛ ነው ያደረጉልህ። ከኔ ጥያቄ ጋር የሚገናኝ እኮ አይደለም ፍጥረት። አሁንም አንተ ያለው ገላ ድርሳናት ላይ ነው። እሺ እኔ ደግሞ አንድ ቃል አምጣልና በመጽሐፍ ቅዱስ ስለ ድንግል ማርያም እናወራ። እሺ መጽሐፍ ቅዱስ ላይ ሌላ ጥያቄ። እሺ ሌላ ወይን ልለፈውና እኔ እኮ ደሜ እኮ አራዳ እኮ ነው። አዳምጣ። እሺ ፍጥረት ሁሉ ብጽዕት ይሉኛል አለች። ምን ማለቷ ነው? እሱን አይደለም የጠየቁት። ፍጥረት ሁሉ ብጽዕት ይሉኛል ማለት ብጽዕት ማለት ብለስድ ማለት ብጽዕት ይሉኛል አለች። መልስልኛ። የተባረክሽ ይሉኛል። አዳምጠኛ። የዳነ ሰው አላለችም። ፍጥረት ሁሉ ነው ያለችው። ፍጥረት ሁሉ ብጽዕት ይሉኛል አለች። ስለዚህ ፍጥረት ካለ ያ የተፈጠረው ሁሉ ማርያምን ምን ማለት ይገባዋል? ብጽዕት ማለት ይገባዋል። ማርያምን ብጽዕት ማለት ይገባዋል። እና ብጽዕት ይሉኛል እያለች አንተ ፍጥረት የተፈጠረው ማርያምን ለማመስገን ነው ብለህ ጥያቄ ታመጣለህ። ይሄ እዚህ ጋር ክላሽ አያደርግብህም አባቢ? ኦኬ እሺ፣ ክላሽ አያደርግ ላሰማ። እሺ አሁን ደግሞ ሚታርግና ስማ። አሁን ማርያም ፍጥረት ሁሉ ብጽዕት ይሉኛል አለች። የጌታ እናት ማርያም ኦፍኮርስ ፍጥረት ሁሉ ብጽዕት ይሉኛል ብላለች ማርያም። እንግዲህ ማርያም ፍጥረት ሁሉ ብጽዕት ይሉኛል ስትል ምድር ላይ የተፈጠሩ ሰዎች ሁሉ እኔን ያመሰግኑኛል
ብለስድ ይሉኛል ወይም ብጽት ማለት ብለስድ ማለት ነው። ኦኬ እንደዛ ይሉኛል እያለች ነው ማርያም። አይ ማርያም ሳትወለድ እኮ ብዙ ሰዎች እኮ ነበሩ ምድር ላይ ማለት ነው። እሷ ሳትወለድ ሳትታሰብ ጀምሮ ማለት ነው አይደለ? ከዛ በኋላ እንደገና አሁንም ምድር ላይ ማርያምን አይደለም ብጽት የማይሉ ቀርቶ ጨርሶ ማያውቁም ሰዎች አሉ እንደምታውቁ ማለት ነው። የጌታ እናትን ማርያም ማለት ነው። እና የተፈጠሩ ፍጥረታት በሙሉ ማርያምን ብጽት ይላሉ ማለት አይደለም። ፍጥረት ሁሉ ብጽት ይሉኛል፣ ምድር እግዚአብሔርን በማወቅ ትሞላለች ምናምን የሚሉ እንደዚህ አይነት ቃላቶች አሉ። ያ አገላለጽ ምንድነው? ለምሳሌ ምድር እግዚአብሔርን በማወቅ ትሞላለች ሲል ከጫፍ እስከ ጫፍ ድረስ እግዚአብሔርን ያውቃሉ፣ እግዚአብሔርን ያመልካሉ ማለት ነው አይደለም። ሰዎች ልባቸው ማጆሪቲን መጽሐፍ ቅዱስ ሲገልጥ አሁን ቋንቋ ነው የሰው ቋንቋ ስለሆነ ማለት ነው። ማጆሪቲ ሲገልጥ ለምሳሌ ህዝቡ ሁሉ ተከተለው ምናምን የሚል ነገር ኢየሱስ ላይ አታነቡም? እንደዚህ የሆነ ታምር ካደረገ በኋላ ህዝቡ ሁሉ ተከትሎታል፣ ዓለሙ ሁሉ ተከትሎታል፣ እንደዚህ የሚባሉ ቃላቶችን ይጠቀማል መጽሐፍ ቅዱስ። ያ ማለት ኢየሱስ ተቃዋሚ አልነበረውም እንዴ? እዛው ተቃዋሚ ነው የሰቀሉት አይደሉ እንዴ? አብረውት ያሉት እዛው አካባቢ ማለት ነው የነበሩት ማለት ነው። እንደነዚህ አይነት ቃላት አጠቃቀሞች አለው መጽሐፍ ቅዱስ። ማርያም ብጽት ይሉኛል ትውልድ ሁሉ ስትል ምድር ላይ የተፈጠሩ ሰዎች ሁሉ እኔም ከመፈጠሬ በፊት የነበሩትም እኔ ከመወለዴ በፊት የነበሩትም በኋላም የነበሩት ሁሉ እኔን ያውቃሉ ደግሞ ብጽትም ይሉኛል ሚል አይደለም መልእክቱ ማለት ነው። ምክንያቱም ቢያንስ አሁን ይሄ አርጉመንት እንትን የሚባለው አይነት አርጉመንት እንስራ ምንድነው ከተባለም ማርያም ከመወለዷ በፊት ሰዎች ነበሩ። ኦኬ ጌታ ኢየሱስ ድህረ ዓለም ከሷ ከመወለዱ በፊት ማለት ነው ሰዎች ነበሩ። ቢያንስ የእግዚአብሔር ሕዝብ ምርጥ ሕዝቦች የተባሉት የበኩር ልጅ የተባሉት እስራኤላውያን ነበሩ። ኦኬ እሱ ጋር ማገናኘት ያኛው የሚለው ምንድነው? የተፈጠረው ፍጥረት የተፈጠረው በሙሉ ፍጥረት ኦኬ እሷን ለማመስገን ነው የሚል ቃል ነው የሚጠቀመው ማለት ነው። የተፈጠረበት ፐርፐዝ ሰው ማርያምን ለማመስገን ነው። ኦኬ ፐርፐዙ ነው ሰው የተፈጠረበት ምክንያቱ ማርያምን ለማመስገን ነው የሚለው። ይሄ በጣም አስደናቂ ነገር ነው። በጣም አስደናቂ ነው ማለት ሄረሲ ብቻ አይደለም። አንዳንድ ሄረሲ መልክ ያለው ሄረሲ አለ። ዝም ብሎ በቃ ይሄ ስህተት ነው የሚባል አለ። ከልት ነው ምናምን ዝም ብሎ ምትላለው። ይሄኛው በጣም በቃ ቃላት የማይገልጠው ነው። ፐርፐዙ ሰው የተፈጠረበት ፐርፐዝ ማርያምን ለማመስገን ነው የሚለው። እሱ በጣም አደገኛ ነው እና ደም ያለህ እየሰማህ ነው። መስማትህን ቼክ ላድርግ መጀመሪያ ራፓፕ ከማድረግ በፊት። አሁን እኔ ያለሁበት ቦታ አይፊ አይመችም በጣም አይቻላል። ትንሽ ክራንትም ኔትወርክ ምንም እየተደወለብኝም ነውና የኔ በቆንጆ ቆይታ ነበረን። ቴንኪው አመሰግናለሁ በጣም እናወራለን። እናወራለን። ገድላትና ድርሳናትን በተመለከተ ማለት ነው። ገድላትና ድርሳናትን መከራከራ አይደሉም እና በእነሱ ጉዳይ በገድላትና ድርሳናት ጉዳይ ላይ አትከራከሩ የሚባለው ሀሳብ እኔ በጣም ይሄንን ስትሮንግሊ ነው የምቃወመው። ለምንድን ነው እኔ በጣም አምርሬ ይሄንን የምቃወመው? ይሄንን አርጊመንት ማለት ነው በገድላትና ድርሳናት አንወያይ የሚለው ማለት ነው። ሁለት ነገር ነው። አንደኛው ገድላትና ድርሳናት የነገረ ድነትን ትምህርት ይዘዋል ነው። ኦኬ የነገረ ድነት ትምህርትን ይዘው ዶግማችን አይደለም ሊባል አይችልም። የነገረ ድነት ትምህርት ሲኦል ያስገባሉ፣ ከሲኦል ያወጣሉ። ኦኬ ስለዚህ እነዚህን ገድላትና ድርሳናት እነዚህን የቤተክርስቲያኒቷ መጽሐፎች መወያያ እናደርጋቸውም ማለት ትክክል አይደለም። ለምን ነገረ ድነትን የያዙ እስከሆኑ ድረስ የሰውን መጨረሻ የሚወስኑ ከሆነ ሞትና ሕይወትን የሚበይኑ ከሆነ ኦፍኮርስ ለውይይት መቅረብ አለባቸው። ሰው በዛ ነው ሚድነው፣ በዛ ነው ደግሞ የሚጠፋው ብለው የሚያስተምሩ መጽሐፍት ናቸው። እንደሚታወቀው አሁን ቅድም እንትን ስለ የነበረው መጽሐፍ ላይ ድርሳነ መድኃኔዓለም ዘሁድ የሚለው ላይ ገልጽ 96 ላይ ምን የሚል ቃል አለ? እንደምታስታውሱት ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለያይ ነው። እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። አሁን ማርያምን ማለት ነው የጌታ እናት ማርያምን እና መስቀሉን
ከክርስቶስ ጋር ትክክል ነው እኩል ናቸው ይላል መጽሐፉ። አሁን እኩል ናቸው ብሎ አይደለም እዛ ጋር ቢያበቃ ጥሩ ነው። እኩል ናቸው ብሎ ቢያበቃ ማለት ነው። ምንድነው የሚለው? እንደዚህ እናምናለን ይላል። ቀጥሎ እንደዚህ እናመልካለንም ይላል። እንደዚህ እንናገራለን እናመሰግናለንም ይላል። ከዛስ እንደሱም ብቻ ብሎ አይደለም ቢያቆሙ እንዲህ የሚያምን ይድናል ይላል። እንዲህ የሚያምን ምን ይላል? ይድናል። ከዛስ እንዲህ የማያምን ግን ይደየናል ይላል። ይፈረድበታል ማለት ነው እንደዛ ማያምን። ስለዚህ አሁን ይሄ የቤተክርስቲያኒቱ መጽሐፍ ምን ብሎ ነው የሚያስገድድህ? ማርያምና መስቀሉ ከኢየሱስ ጋር እኩል ናቸው ብለህ ነው ማመን ያለብህ ይላል። እንዲህ ነው ምናምነው፣ እንደዚህ ነው ምናመልከው ይላል። እንዲህ ካላመንክ ይፈረድብሃል ይላል። አሁን ይህን መጽሐፍ ለውይይት መቅረብ አይቻልም ከተባለ ትክክል አይደለም። ሰው ቅድምም አንድ የተጠየቀ ኮሜንት ላይ አንድ የተጠየቀ ጥያቄ ነበር። ለምሳሌ ኦርቶዶክስና ከርሳችን ጋር ማለት ኦርቶዶክስና ፕሮቴስታንት አብረው ስላሴን ማቀብ ይችላሉ የሚለውን እሱን ስናገር አይ ስላሴን ማቀብ አይችሉም። ምክንያቱም የተጠየቀ ጥያቄ ነበር። አሁን ለምሳሌ ስላሴ ላይ ኦርቶዶክስ ትክክለኛ ትምህርት ነው ያላት ወይ የሚል ጥያቄ ተጠይቋል። ስላሴስ ራሱ ትክክለኛ ትምህርት ነው ወይ ኦርቶዶክስ ያላት የሚል ጥያቄ ተነስቷል። ምንድነው በዚህ ጉዳይ ላይ ከዚህ ቀደም በተደጋጋሚ ተናግሬበታለሁ በዚህ ጉዳይ ላይ ማለት ነው። ኦርቶዶክስ ጋር ሉክ ቅዱሳን ብዙ ጊዜ የምላችሁ ይሄ አሁን የምነግራችሁ አብሶሉት የሆነ ትሩዝ ነው የምነግራችሁ። እሺ አብሶሉት የሆነ ትሩዝ ማለት ትክክለኛ እውነትን ነው የምነግራችሁ። አሁን ኦፒኒየን አይደለም የምነግራችሁ። ኦርቶዶክስ ምን አይነት ቤተክርስቲያን መሰለቻችሁ? አሁን ኦርቶዶክስን እኔ ማስበበትን ነው የምነግራችሁ ማለት ነው። ትክክለኛ ሐሳብ ኦርቶዶክስም ካቶሊክም መሰረታቸው የክርስቶስ ቤተክርስቲያን ናቸው። ኦኬ ኦርቶዶክስ መሰረታው የክርስቶስ ቤተክርስቲያን ነው። ያ ማለት ነው የክርስቶስ ትምህርት ቤተክርስቲያኒቷ ስር አለ። የክርስቶስ ትምህርት ቤተክርስቲያኒቷ ላይ አለ። ኦርቶዶክስ ቤተክርስቲያንን ነው እያወራ ያለሁት ሌላ አይደለም። የክርስቶስ ቤተክርስቲያን አለ። ፋውንዴሽኗ ክርስቶስ ስለሆነ የክርስቶስ ቤተክርስቲያን ስለሆነች አንፎርቹኔትሊ የክርስቶስ ትምህርት ብቻ አይደለም ያለው መሰረቷ የክርስቶስ ቢሆንም በላዩ ላይ ደግሞ መዓት ደግሞ የሰው ትምህርት ደግሞ ተጨምሯል ላዩ ላይ ማለት ነው። የክርስቶስ ትምህርት ላይ ማለት ነው። ስለዚህ ተበርዟል። አሁን ስላሴ ትምህርት ኦርቶዶክስ ውስጥ አለ ወይ ብትለኝ ጥርት ያለ ትክክለኛ የስላሴ ትምህርት ኦርቶዶክስ ውስጥ አለ። እንደገና ደግሞ አዘሴም ታይምስ ደግሞ እንዳሁኑ አይነት ማለት ነው ውልቅልቁ የወጣ ደግሞ የስላሴ ትምህርት ደግሞ አለ። አሁን ያነበብኩልህ ማለት ነው ምንድነው የሚለው? መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። እኩል ነው መስቀሉ። ይሄ መስቀሉ የምታውቁት የእንጨት መስቀሉ ኦኬ፣ እሱ ከኢየሱስ ጋር እኩል ነው ነው የሚለው። ትክክል ማለት ስላሴን ስናብራራ ቄሱን በቅዳሴ ሰዓት ሲሉ የምታስታውሱ ነው። ትክክል ማለት ምን ማለት መሰላችሁ? እኩል ማለት ነው። ተስተካካይ ማለት ነው። ያለመበላለጥ፣ ያለመቀዳደም፣ ያለመለያየት ማለት ነው። እኩል ማለት ነው። ስላሴን ስናብራራ የምንጠቀምበት ቃል ትክክል የሚለው ቃል ማለት ነው። እግዚአብሔር በፍርዱ ትክክል ነው ሲል መጽሐፍ ቅዱስ ጀስት የሚለው እንግሊዝኛው ማለት ነው። በቃ ምንም የማይዛነፍ ማለት ነው። ልክ እንደዛ ነው። መስቀሉ እና ማርያም ከኢየሱስ ጋር ትክክል ናቸው። ልክ አብና ወልድ መንፈስ ቅዱስ ትክክል እንደሆኑት ነው የሚለው። ይሲ ይሄ አሁን ቤተክርስቲያን ሷራ ያለ ትምህርት ነው። ይሄ ትምህርት አሁን የስላሴ ትምህርት ነው አይደል? ከልት ነው ይሄ። ግንስ ደግሞ የስላሴ ደግሞ ትምህርት ጥርት ያለ የስላሴ ትምህርት ደግሞ አለ ኦርቶዶክስ ውስጥ ራሱ የስላሴ ትምህርት ማለት ነው። አብ ወልድ መንፈስ ቅዱስ ትክክል ናቸው፣ ያለ መቀዳደም፣ ያለ መበላለጥ፣ ያለ መለያየት ብሎ ስላሴን በደንብ የሚያብራራ ቀጥተኛው ትክክለኛው ትምህርት ደግሞ አለ። ደግሞ እንደዚህ አይነቱም ትምህርት አለ። ከኦርቶዶክስ ጋር ስንወያይ የምንወያየው ይሄንን እኮ ለማንሳት ነው። አሁን ይሄኛው አሁን ስላሴ ዋናውን ትምህርት የመጀመሪያውን ፋውንዴሽኑን ለመንካት እኮ አይደለም፣ እሱን ለመንካት አይደለም። ከኦርቶዶክስ ጋር የምንወያየው አሁን ይሄንን ነው። ይሄ ስላሴ ትምህርት አለ እናንተ ቤት ውስጥ እና አውጦ ይሄንን ነው፣ ትክክል አይደለም ነው። ኦኬ የተደረተ ነው። ትክክለኛ የስላሴ ትምህርት ላይ የተደረተ ነገር አለ። ምን የሚለው ይሄው እዚህ ድርሳነ መድኃኔዓለም ዘሁድ ላይ እንዳለው ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው መስቀሉን ነው የሚለው። ከዛስ መስቀሉ ከመስቀሉ ጋር ሶስትነታቸው እንደዚህ ይላል። መንፈስ ቅዱስ ፈጽሞ የማይለይ ነው ካለ በኋላ እንዲሁም ይልና መድኃኒታችን ይላል ኢየሱስ ክርስቶስን ማለት ነው ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። አሁን ይሄ ትክክል አይደለም። አየህ ማርያምና መስቀሉ
ከክርስቶስ ጋር ትክክል ናቸው። ማን ትክክል እንደሆነ? አብ፣ ወልድ፣ መንፈስ ቅዱስ ትክክል እንደሆነ አለ። ይሄ ምን ይላል? ኢንዳይሬክትሊ እኮ የሥላሴ አካል 5 ነው እያለ ነው። አብ፣ ወልድ፣ መንፈስ ቅዱስ ትክክል ናቸው አለና ልክ እንደዛ ሁሉ እናቱና መስቀሉም ትክክል ናቸው ከኢየሱስ ጋር አለ። ምን እያለ ነው? አብ፣ ወልድ፣ መንፈስ ቅዱስ ትክክል እንደሆኑ ከሆነ መስቀሉና ማርያም ትክክል የሆኑት ከኢየሱስ ጋር ሥላሴ አካላት 5 ናቸው እያለ ነው። ስለዚህ አሁን ይህ ድርሳነ መድኃኔዓለም የሚባለው መጽሐፍ ከልት ነው ማለት ነው፣ ትክክል አይደለም ማለት ነው። ስለዚህ መሰረዝ ከቤተ ክርስቲያኒቱ መጽሐፍ መሰረዝ አለበት ማለት ነው። ሲሰረዝ ይሄ ምን ይቀራል ማለት ነው? የኦርቶዶክስ ትክክለኛው ትምህርት ይቀራል ማለት ነው። ትክክለኛ አስተምሮዋ የኦርቶዶክስ ሥላሴ ላይ ያላት ይቀራል ማለት ነው። እንደዚህ ነው የኦርቶዶክስ አፕሮች ማለት ነው። ቅድም ስናገር የነበረው እሱን ነው። ሥላሴን ዲፌንድ ስታደርግ በኮመን በሆነው በቀደመችው በቤተ ክርስቲያን አስተምሮ በነበረው ትምህርት እዛ ላይ ቤዝድ አድርገህ ሥላሴን ዲፌንድ ታደርጋለህ። ኦርቶዶክስና ፕሮቴስታንት አብረህ ሆነ ከዛ እንደዚህ አይነት ልዩነቶቹን ደግሞ አብረህ ትክክል አይደሉም ትክክል ናቸው ትወያያለህ ማለት ነው። ይሄ መጽሐፍ ትክክል ነው ትክክል አይደለም የሚለውን ማለት ነው። እንደነዚህ አይነት መጽሐፍ ሙግታችንም እኛ እንደዚህ ነው። እነዚህ አይነት መጽሐፍቶች አሁን ከቤተ ክርስቲያኒቷ የተወገዱ ጊዜ ኦርቶዶክስ ወደ ነበረችው ተመለሰች ማለት ነው። ወደ ነበረችበት ወደ መጀመሪያው እውነት ተመለሰች ማለት ነው። በቃ ከዛ በኋላ ምን ያስፈልጋል? ንግግር ምን ያስፈልጋል? ከዛ በኋላ ከኦርቶዶክስ ጋር ንግግርም አያስፈልግም። ከዛ በኋላ በቃ አንድ ሆኖ በጌታ ሰላም ደግሞ ወንጌል ለሌሎቹ ደግሞ መስራት ነው ማለት ነው። ወደ ሌላ ደግሞ እናዞራለን ፊታችንን ወደ አሕዛብ ማለት ነው። እንደዛ ነው አፕሮቹ እና ትክክል የሆነው ነገር አለ፣ አዘ ሴም ታይምስ ትክክል ያልሆነው ነገር አለ። አሁን አንዳንድ ጊዜ ለምሳሌ መጣና አንድ ሰው ኢየሱስ ጌታ ነው ስትል አሁን ኢየሱስ ያድናል እንበለውና ኢየሱስ ያድናል ስትሉ ኦርቶዶክሳዊ መጥቶ አሁን አንድ ኦርቶዶክሳዊ ነኝ የሚል ሰው መጥቶ ኢየሱስ ያድናል ነው የሚለው። ኢየሱስ አያድንም የሚል አንድ ኦርቶዶክስ የለም። ኢየሱስ ያድናል ነው የሚለው። አንተም ኢየሱስ ያድናል ትላለህ። ኦርቶዶክሳዊ የሚመጣና ኢየሱስ ያድናል ይላል። ታዲያ ምንድን ነው ልዩነታችሁ? አንተም ኢየሱስ ያድናል ነው የምትለው፣ ኦርቶዶክሳዊ መጥቶ ኢየሱስ ያድናል ነው የምትለው። ልዩነት አለው? አዎ አለው። ምንድን ነው ልዩነቱ? እኔ ኢየሱስ ያድናል ስል ሌሎቹ አያድኑም እያልኩ ነው። ኦኬ። ደሜ ግን መጥቶ ኢየሱስ ያድናል ሲል ሌሎቹ አያድኑም እያለ አይደለም። ኢየሱስም ያድናል፣ ማርያምም ታድናለች፣ ቅዱስ ገብርኤልም ያድናል። አሁን ይሄ ትክክል አይደለም። ወይ ኢየሱስ ያድናል ነው ወይ አያድንም ነው። አይ ኢየሱስም ያድናል እንተናም ያድናሉ ካልክ ግን ትክክል አይደለም ማለት ነው። ከዛ ምንድነው ማረግህ? እኔ ስመጣ እኔ ኢየሱስን ያድናል የሚለውን ትምህርት ነው እንደምነጥቀህ? አይ አይደለም። ኢየሱስ ያድናል ያልከው ትክክል ነው። እሱ እንተናና እንተና ያድናሉ የሚለውን ግን አውጣልሃለሁ። እነሱን ነው ፒክ ማረግብህ። እነሱን አንሳ። አያድኑም። ኢየሱስ ብቻውን ነው የሚያድነው። እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለምና ይላል። በቃ ያ ነው ያለው። አንድ ስም ነው ያለው የሚያድነው፣ አዳኝ እሱ ነው። ስለዚህ ሌሎቹ አያድኑም ማለት ነው። ኢየሱስ ያድናል ስንልኛ ሌሎቹ አያድኑም እያልን ነው በነገራችን ላይ። ስለዚህ እንደዛ ነው አፕሮቹ፣ እንደዛ ነው። ትክክለኛ የሆነውን ነገር ትክክል ነው፣ ትክክል ያልሆነውን ነገር ግን ትክክል አይደለም ነው የምንለው እንጂ ኦርቶዶክስ ፈጽሞ የክርስቶስ መሰረት የሌላት ናት አይደለም እያልን ያል። ከጊዜ በኋላ የመጡ ትምህርቶች አሉ። አርጊመንታችንም እነዛ ትምህርቶች ላይ ነው ያሉት እንጂ የነበሩት እውነተኛ ትምህርቶች ላይ አይደለም ነው። ቤተክርስቲያኒቷ ስር የነበሩ እውነተኛ አስተምሮቶቹን ከነሱ ጋር አይደለም ሙግታችን ነው የሚል ነው። እንደዛ ነው። እሺ አስገባኝ ለዚህ መልስ መስቀለኛው ናግባሽ መልስ ማን አዳኝ ሌላ አዳኝ አለ አልከኝ። ተሙ ማን ሌላ አዳኝ አለ እንዴ? ማአት አዳኝ ነው እንጂ ያለው ማን አዳኝ የሌለውን አዳኝ አትጠይቀኝም እንዴ? ስንት አዳኝ ነው ያለው? ኢየሱስ ብቻ ያድናልማ ቢሆን ኖሮ እኮ በቃ ምን ነበር የለየን እንዴ? እሺ መስቀል ገብተሃል አንተ እንዳለ ሰላም ነው? እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ይመስገን። ለዚህ መልስ አለኝ ብለህ ነበር ይገው። አሁን የሥላሴ እመቤታችን አንድነታቸው እኩል ናቸው ባልከው ነው። እሺ እንደዛ አይልም መጽሐፉ።
መጽሐፉ ትክክለኛ መጽሐፍና ትክክለኛ ያልኩን አሁን ያንተን በአንተ ፕሮፋይል ሌላ ሰው መጠቀም ይችላል። አሁን ትክክለኛው መጽሐፍ እና ትክክለኛ ለመሆኑን መጀመሪያ አንድ ማረጋገጥ አለ። ሁለተኛው እግዚአብሔር በዚህ መንገድ ማለት ነው ሲያስረዳ ሰው እንደ መረዳት ነው። ማንበብና መረዳት ይለያያል። አይ እንደሱ አይደለም ማለት አይ ሁለት አይደለም፣ እንደዛ አይደለም። አሁን ያንተ አርጊመንት እንደዛ አይደለም። አንድ ነገር መጀመሪያ በአንዱ መስማማት ነው። አንተ አሁን ወተት ነጭም ነው ጥቁርም ነው ነው የምትለው፣ እንደየ እንትኑ ነው ነው የምትለው። ወተት ነጭም ጥቁርም ሊሆን አይችልም። ዩኒቨርሳል ትሩዝ ነው። ላይ በቃ እዛ ጋር ነው መቆም ያለብህ። እዛ ጋር ስትቆም ምንድን ነው መሰለ የምታደርገው። ስለዚህ አንተ ድርሳን አሁን ምን ታደርጋለህ መሰለ። አሁን እኔ ስናገር ዝም ብዬ አይደለም የተናገርኩት። ከምን መጽሐፍ ላይ እንዳገኘሁት ገጹን ሁሉ ተናግሬ ነው የተናገርኩት። ድርሳነ መስቀልን ነው ማነበው። ኦኬ ድርሳነ መስቀልን ነው ማነበው። ድርሳነ መስቀል ገጽ 96 ድርሳነ መድኃኔዓለም ዘሁድ ኦኬ ቁጥር 19 ላይ ነው ያለሁት። እሱን እንደዚህ ጠቅሼ እያወራው ነው አይደለም። ከሆነ አንተ የምትለው ምንድነው ያለው? መጽሐፍ ይዘህ ትመጣና ይሄው መጽሐፍ አለኝ ውሸት ነው ይሄኛው መጽሐፍ እንደዛ አይልም፣ የኔ መጽሐፍ ትክክለኛው የኦርቶዶክስ መጽሐፍ ይሄ ነው ነው ማለት ያለብህ አንተ። ትክክል ነህ። በዚህ መንገድ አሁን አንተ የተረዳኸውና እኛ የምንረዳው አንድነት ስለሌለ ነው። ለምን ብትለኝ የእግዚአብሔር ደሙ የፈሰሰበት መስቀል ደም አለበትና የእግዚአብሔርን ታምር ይሰራል ለማለት ነው። ስላሴ ከስላሴ አንዱ ወልድ ነው አይደል? ወልድ ማለት ደግሞ የወልድ ደም የፈሰሰበት መስቀል የእግዚአብሔርን ታምር ይሰራል ለማለት ነው። ድንግል ማርያም ማለት ደግሞ እግዚአብሔር መጥቶ የተጸነሰባት ከስጋዋ ስጋ ከነፍሷ ነፍስ የነሳ እና ሰው የሆነባት ነው። እሱም ወልድ ነው። እሱ ደግሞ ከሶስቱ ቅዱስ አንዱ ቅዱስ ስለሆነ ድንግል ማርያም የእሷን ክብር ለመግለጽ የተጻፈ እንጂ እሷን አምልኩ ለማለት አይደለም። እሷ አማላጅ የማርያም አይ ከሱ ጋር የሚገናኝ አይደለም። የማርያምን ክብር የኔን ክብር ለመግለጽ የኤፍሬምን ክብር ለመግለጽ ኤፍሬም አምላክ ነው ትላለህ እንዴ? የኤፍሬም አምላክ ሳይሆን አሁን ካንተ ላይ ለምሳሌ የአምላክ አይሆንም እንጂ ከኛ ከሰው ካንዳችን ላይ የእግዚአብሔር መንፈስ ካደረብን የእግዚአብሔር መንፈስ ያደረበት ሰው ምን ይባላል? መንፈስ ቅዱስ ያደረበት ይባላል። መንፈስ ቅዱስ ያደረበት ማለት ደግሞ መንፈስ ቅዱስ ነው ማለት አይደለም። እኮ አይደለም። እኔ ያልኩህ ቃሉ ምንድነው መሰለ? አሁን አንተ ትክክል የሚሆን ሶስትነታቸው ይልና እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው አለ። ይሄውን ሎቱ ስብሐት የሚያስብል ነገር ነው እኮ። አሁን መስቀሉ ሶስትነታቸው ትክክል እንደሚሆን ማለት ይኸውልህ፣ ትክክል ማለት ነው። ሶስትነታቸው ትክክል የሚሆን ማለት አብ ወልድ መንፈስ ቅዱስን ትክክል ስትል ምን ማለት መሰለ? ያለ መቀዳደም፣ ያለ መበላለጥ፣ ያለ መለያየት ማለት ነው። ኦኬ ትክክል ማለት እንደዛ ነው። ስለዚህ ልክ እንደዛ ትክክል እንደሆነ ይልና እንደዚሁ መድኃኒታችን ይላል ኢየሱስ ክርስቶስን ማለት ነው ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። ያ ማለት ማርያምና መስቀሉ ከኢየሱስ ጋር አይበላለጡም፣ አይቀዳደሙም፣ እኩል ናቸው፣ ትክክል ናቸው ማለት ነው። አሁን እንግዲህ ስለዚህ እኛ የምናመልከው ትክክል ብለን የምናመልከው በምኑ መሰለ? መስቀሉ ላይ ባደረው ደሙ ነው እንጂ መስቀሉ ላይ ያደረው ደም ደግሞ የወልድ ነው። እንደሱ አይደለም የሚለው እንደሱ አይደለም ቆይ አይደለም። አንተ ራስን ትርጉም ነው እንዴ? ነው እንደዛ አይደለም የሚለው። ማነጻጸሪያ እኮ አምጥቶልሃል። ይኸውልህ ማነጻጸሪያው እንዴት አመጣልህ ማለት መሰለ? ሶስትነታቸው ትክክል የሚሆን ይላል እንዴ? ሶስትነታቸው ትክክል የሆነው እንዴት ነው እንዴ? ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ አለና ፈጽሞ የማይለይ ነው አለና እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። በቃ ትክክል ነው። ልክ አብ ወልድ መንፈስ ቅዱስ ትክክል እንደሆኑት ኢየሱስ ክርስቶስ ከእናቱና ከመስቀሉ ጋር ትክክል ነው እያለ ነው። ያ ማለት ማርያምና መስቀሉ እኩል ናቸው ከኢየሱስ ጋር
አይበላለጡም አይቀዳደሙም ማለት ነው። አይበላለጡም አይቀዳደሙም። በማህፀኗ ተሸክማ ማህፀኗ ውስጥ እያለ ወልድ ነው አይደል የተሸከመች? እሺ የተሸከመችው ወልድ እስከሆነ ድረስ እሷ ወልድን ይዛለችና በእሷ ላይ ያለ ወልድ ከአብና ከመንፈስ ቅዱስ ጋር ትክክል ነው ለማለት ነው አገላለጹ። አንደ ትርጉም ማንኛውም ሰው አባዬ እታችሁን አንተ እታችሁን እንዴ አርጊመንት አይ በሆዷ ይዛው ስለነበረ ስለዚህ በሆዷ ያዘችው ነው ትክክል። በሆዷ ያዘችውማ ራሱ እኮ ነው አይደል እንዴ? እሱ ከኢየሱስ ጋር ትክክል ነው ይባላል እንዴ? ኢየሱስ አይደለም እንዴ በማጸኗ እኮ የጌታ እናት የተሸከመችው ሰማይና ምድርን የፈጠረው የእግዚአብሔርን ልጅ ኢየሱስ እኮ ነው። ታዲያ እሱ ከኢየሱስ ጋር ትክክል ነው ትላለህ እንዴ? ኢየሱስ እኮ ነው እሱ ራሱ የኢየሱስ እናት እኮ ነች እሱ እንዴ። እዚሁ አርጊመንት ትፈጥራለህ እንዴ? መለማመጃ ታረገናለህ እኛን እዚሁ ገስት ላይ ቁጭ ብለህ ተሙዬ እንኳን ደህና መጣ። እንዴት ነህ? ሁሉ ሰላም አለው እግዚአብሔር ይመስገን። እናንተ እኮ እንደዚህ ሳታሰነጥሏቸው የምትልኳቸው ልጆች ተሙ እንትን ነው እንደ አጋጣሚ ሆኖ ስለ መዳን ስታወራ እገባለሁ እወጣለሁ። ትንሽ ስራ ላይ ስለነበርኩኝ ፊና አዳኝ አለ ምናምን የሚለው ሐሳብ ላይ ነው ትንሽ ጥያቄ ነበረኝ። ኤፊ ኦርቶዶክስ ሌላ አዳኝ አለ ብላ ታምናለች እንዴ? አንተ ሌላ አዳኝ የለም ብለህ ነው የምታምነው? ሌላ አዳኝ እንደሌለ ታምናለህ አንተ? አዳኝ ምንድንበት ከሰማይ የተሰጠን አንድ ስም አለ፣ እሱም ኢየሱስ ይባላል። ወልድ ነው መዳኛ። ኦኬ፣ ሌላ አዳኝ የለም? የዘላለም ሕይወት የሚሰጥ ሌላ ማንም የለም። መጽሐፎቻችሁ ላይ በግልጽ የዘላለም ሕይወት እንደሚሰጡ ይናገራል። ለምሳሌ ማርያምም ተክለ ሃይማኖትም የዘላለም ሕይወት እንደሚሰጡ ይናገራሉ መጽሐፎቻችሁ። ያውልይ ኤፊ ማዳን ወይም መዳን የሚለው ነገር በሁለት ያዘው። ለምሳሌ ያክል የዘላለም ሕይወት መዳን አለ፣ የስጋ ደዌ መዳን አለ። ወባሞ መድኃኒት ተሰጥቶ ዶክተር ጋር ሄደህ ታክመህ ከወባ ከዳንክ ዳንኩ የምትለው ወይም አዳንኝ የምትለው ዶክተሩን ወይስ መድኃኒቱን ነው? ኦኬ፣ ምሳሌው እንትን አይልም። እኔ ለምፈልገው አይሆንም። ግን ያዳንከው ታመ ብትሄድ ሆስፒታል ዶክተሩ መርምሮ መድኃኒት ካዘዘልህ እና መድኃኒቱን ወስደህ ከዳንክ ትብብር አለ እዛ ጋር። ዶክተሩም መድኃኒቱ በሽታን መለየት አለበት። አለበለዚያ ዝም ብለህ ሄደህ መድኃኒት ማንኛውን መድኃኒት ብትቅም ያልሆነ መድኃኒት ወስደህ ልትሞትም ትችላለህ። ዶክተሩ መድኃኒትን በሽታን አገኘ፣ ለዛም የሆነውን መድኃኒት ሪፈር አረገልህ። ከዛ በኋላ እሱን ወሰድክ፣ ተሻለ። ስለዚህ ትብብር አለው። ላቦራቶሪ ቴክኒሻሉ ጭምር ድርሻ አለው እዛ ውስጥ ለበሽታህ ማለት ነው፣ መዳን ማለት ነው። አሁን ካልከው ውስጥ ተሙዬ ሰምቻለሁ። የሆነ ደቂቃ ስቴም ብዬ ነው። እሺ ቴክ ዩር ታይም። ሳርቾ ሰላም ብያለሁ። እንዴት ነሽ? ወይ ፋይ እንዴት ናችሁ? አለን እግዚአብሔር ይዤ ነበረ። እሷን ማስቀመጥ ነበረብኝ። ችግር የለውም። ስለዚህ ተባብረው ዶክተሩም ይሁን ላቦራቶሪውም ይሁን መድኃኒቱንም ያዘዘልህም አካልም ይሁን ተባብረው አዳኑኝ። የዳንከው ከነፍስ መዳን ነው ወይስ ከስጋ መዳን ነው? ወባሞ ስለሄድ ከስጋ። አዎ መልካም። ስለዚህ አዳኝ ሲባል ኢየሱስ ክርስቶስ የዘላለም ሕይወት ሰጪ ነው፣ አዳኝ ነው። ሰው መጽሐፍ ቅዱስም ሲናገር በልጁ የሚያምን የዘላለም ሕይወት አለው ነው የሚለው አይደል? ስለዚህ በማን ነው ማመን የምንችለው? በክርስቶስ ኢየሱስ እናምን። ቀጥሎ ደግሞ እግዚአብሔር ደግሞ በቅዱሳን ላይ አድሮ ይሰራል። ለምሳሌ ያክል በቅዱሳን ላይ አድሮ ከሚሰሩት መካከል ፕሮቴስታንቶች በቅዱሳን
አድረው ወይም እኛ ባመንባቸው ብለው በሚያምኑት በቅዱሳን እጅ በመጫን እንድናለን ብለው ያምናሉ። ያ ፓስተር ወይም ደግሞ ያ ነብይ ወይም ያ ሐዋርያ ወይም ደግሞ ያ የጸሎት ሰው አንስቶ እጅ ጭኖ ስለጸለየላቸው የሚድኑት ከዘላለም ሕይወት አይደለም። የሚድኑት ከምንድን ነው? ከስጋ እኔ አሁን ቅድም ያልኩ ያድናሉ ያልኩ ከደዌ አይደለም፣ ከስጋ ደዌ አይደለም። እኔ ያድናሉ ያልኩ ተሙዬ እንደሱ ቢሆንማ አርጉመንትም አልመጣም ነበር። እኔ ኢየሱስ ያድናል ሌሎቹም ያድናሉ ትላላችሁ ስል ኢየሱስ ከዘላለም ሞት ነው የሚያድነው ምንለው፣ ሌሎቹ ግን ለስጋ ደዌ ነው ቢሆን ኖሮ አርጊውም አላረግህም ነበር። እኔ ግን እንደዛ አይደለም። ለምሳሌ አቡነ ተክለ ሃይማኖት አሁን አውጥቼ ላሳይ ይችላልው። ከሲኦል ያድናሉ፣ ከዘላለም ሞት ያድናሉ። መጽሐፋችሁ ላይ አለ ይሄ። እኔ ያድናሉ ሲል ከዘላለም አቡነ ተክለ ሃይማኖት ለምሳሌ ማት ናቸው ቅዱሳን የጌታ እናትን ጨምሮ በመጽሐፎቻችሁ ላይ ከዘላለም ሞት እንደሚያድኑ ተገልጧል። አሁን እኔ ከፈለክ አቡነ ተክለ ሃይማኖት ከዘላለም ሞት እንደሚያድኑ ላሳይ ይችላል፣ ከሲኦል እንደሚያድኑ እኮ እሱን ቆይ ከማሳየት በፊት ኤፊ ማዕት ናቸው ቅዱሳን ለሚለው ብዙ ቅዱሳን የለም ብለህ ታምናለህ አንተ? ሞልቷል፣ ቅዱሳን አሉ። ስለዚህ ማዕት ናቸው ቅዱሳናችሁ የሚለው ነገር ጥያቄ ውስጥ አይገባም። ለምን ቢባል ሊቀድሰን ሊያድነን እናንተ ማዕት ነው ቅዱሳናችሁ አይደለም ማለት ማዕት ቅዱሳን ናቸው የሚያድኑት ነው እንጂ ቅዱሳናችሁ ማለት አይደለም። ቅዱሳንማ እልፍ አሉ። ብዙ ነቢያቶችም ብዙ ሐዋርያቶችም ብዙ ፓስተሮችም እጅ እየጫኑ እያዳኑ እኮ እያየን ነው እኮ። ቀልድ እውነት ይሁን ውሸት አናውቅም። እሱ ልዩነት አለ። ፓስተሮች ለምሳሌ ፓስተር እጅ ጭኖ ፓስተር ቢጸልይ አንድ ሰው ከበሽታው ቢፈወስ ሁለት ነገር ነው። አንደኛው ስጋ ደዌ ነው፣ የዘላለም ሕይወት ሊሰጥ አይችልም ፓስተሩ አንደኛ። ሁለተኛ ደግሞ ፓስተሩ አይደለም ጸሎቱ ነው። የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች እንደሚል መጽሐፍ ቅዱስ ሲጸልይ በጸሎቱ አማካኝነት የእግዚአብሔር መልስ ነው ያ ፈውስ ማለት ነው። ስለዚህ ሁለቱ ለእኔ አርጊመንት አይሆንማ። እኔ አሁን እያልኩ ያሉት አንተ ጋር እኮ ተክለ ሃይማኖት ያድናሉ ስትል እኮ አንተ ከበሽታ እኮ አይደለም ከምድራዊ ደዌ ሳይሆን ከዘላለም ሕይወት ነው እያልኩ እኮ ነው። መጽሐፋችሁ እንደዛ ነው የሚለው እያልኩ ነው። እሺ ምን አለ መሰለህ መጀመሪያ ትንሽ የኦርቶዶክሳዊ ነገርን ስለተረዳሁት ነው የምነግርህ። የመጀመሪያው ጉዳይ መጽሐፍ ቅዱስ እንኳን ድርሳናት ገድላት አይደሉም ወይም ቅዱሳን መጽሐፍቶች አይደሉም። መጽሐፍ ቅዱስ እንኳን በዘፍቃድ ወይም በዘልማድ ተነስቶ የሚነበብ አይደለም። ገብቶሃል? አስተማሪ ያስፈልገዋል ተብሎ ይታመናል። መጽሐፍ ቅዱስ አሁን ከፍተ ብርሃናችሁ ወይም እኔ ብርሃን ማን ነው ያለው? መጽሐፍ ቅዱስ አስተማሪ ያስፈልገው ጳውሎስ አልኩኝ ኤፍዬ። ከዛ ወደ ጥቅስ ሄድልሃለሁ። መጽሐፍ ቅዱስ በሁለት መንገድ ነው። አንደኛ አሁን አንተ መጽሐፍ ቅዱስን ለማስተማር ከሆነ የምትዘጋጀው አስተማሪ ያስፈልግሃል፣ መማር ያስፈልግሃል። ግን ለህይወት ከሆነ የምታነበው መጽሐፍ ቅዱስን መንፈስ ቅዱስ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። መጽሐፍ ቅዱስ መንፈስ ቅዱስን የተቀበለ ሰው ከሆነ መንፈስ ቅዱስ ያስተምረዋል፣ ይገባዋል። ሰው እያነበበ መንፈስ ቅዱስ ያስረዳል መጽሐፍ ቅዱስ። መልካም ኤፊ፣ መጽሐፍ ቅዱስ አስተማሪ እንዲያስፈልግ የሚያስፈልገው ነገር መጽሐፍ ቅዱስ አለማንበብ አለብን አይደለም የኔ ሐሳብ። መጽሐፍ ቅዱስማ ጌታን ላልተቀበሉ ሰዎች መንፈስ ቅዱስ ስለሌላቸው ያስፈልጋቸዋል አስተማሪ። ግን ጌታን ለተቀበሉ ሰዎች መንፈስ ቅዱስ በውስጣቸው ያለ ሰዎች ግን መጽሐፍ ቅዱስን ቢያነቡ መንፈስ ቅዱስ ያብራራላቸዋል፣ ያስተምራቸዋል። የሚያስረዳኝ ሳይኖር እንዴት አውቃለሁ ያለው እኮ መንፈስ ቅዱስን ስላልተቀበለ ነው። የኢትዮጵያው ጃንደረባ እንዴት አውቃለሁ አስረጂ ሳይኖር ያለው ማለት ነው። እሺ አሁን የምጠይቀህ ልቀጥልልህ ሄፍዬ። መጀመሪያው ጉዳይ ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። እንድናስተውል አእምሯችን ተከፍቷል፣ እናነባለን። መጽሐፍ ቅዱስ አናነብም አይደለም አግሬው እኔ ይዤ የመጣሁት ሐሳብ። መጽሐፍ ቅዱስ እናነባለን። ነገር ግን መጽሐፍ ቅዱስን ግን በዘፍቃድ ይዘነው በቃ አነበብኩት መንፈስ ቅዱስ አብራራልን እያለ ለምሳሌ ያክል ለመሳፈሪያ የሚሆን ለትራንስፖርት የሚሆነውን ለትራንስፖርት፣ ለሆዱ የሚሆነውን ለሆዱ፣ ለጫማ የሚሆነውን ለጫማ እያደረገ መጽሐፍ ቅዱስን ለገዛ ፍቃዱ እየፈታ እንዳይሄድ ጳውሎስ ደግሞ ለጢሞቴዎስ ደግሞ በአግባቡ አስረድቶታል። ለምን ቢባል ጳውሎስ ለልጁ ለጢሞቴዎስ ምን አለው? ኤፍዬ
ከአንተ በኋላ የሚመጡት ለጆሮ ለምቾታቸው ለድሎታቸው የሚሆነውን ትምህርትን ይሰብካሉ። አንተ ግን ምከር፣ ገስጽ፣ ዝለፍ ይለዋል። ገብቶሃል? ለምን ቢባል አባትነት ባህሪ የሐዋርያትነት ጸጋ አለው ልጁ ጢሞቴዎስ። ስለዚህ የማስተማር ጸጋ ስላለው እንደ ፍቃዱ አንስቶ ለዱለት ለጆሮ በሚመች መልክ ትበላበታለህ ለሚለው ጥቅስ፣ ትጠጣበታለህ ለሚለው ጥቅስ፣ መኪና ትነዳበታለህ ለሚለው ጥቅስ እንዳስፈለገ እንዳይነዳ ትውልዱ ትክክለኛ አባት ያስፈልጋል። የሚመክር የሚገስጽ እንደ እግዚአብሔር ቃል የሚናገር ማለት ነው። አየህ? ስለዚህ መጽሐፍ ቅዱስ አስተማሪ ያስፈልገዋል። መጽሐፍ ቅዱስ አንባቢ ያስፈልገውም አይደለም ሐሳቡ፣ አስተማሪ ያስፈልገዋል። መጽሐፍ ቅዱስ ያስፈልገዋል። እኔ እኮ አልቃውም። እሱ ግን ምንድነው እኮ በቃ እሱን ነው ያያለው። የግድ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ አንድ ሰው አሁን በክርስቶስ ኢየሱስ አምኖ የዳነ ሰው መጽሐፍ ቅዱስን ቢያነብ መጽሐፍ ቅዱስ ኒኩለር ሳይንስ አይደለም። ባለቤት አለው። ባለቤቱ መንፈስ ቅዱስ ነው እና በመንፈስ ቅዱስ ለሰውየው የቃሉን እውነት ያብራራለታል። ስለዚህ መጽሐፍ ቅዱስ ዝም ብሎ ድፍን ያለ አስተማሪ ካልመጣ ፈጽሞ ሊገባ የማይችል ሰዎች ሊረዱት የማይችል መጽሐፍ አይደለም። ሰዎች ዝም ብለው አንስተው ክርስቲያኖች በጌታ ሰላም ሲያነቡት የሚገባቸው ነው፣ የሚረዱት ነው። መንፈስ ቅዱስ ያስተምራቸዋል። መጽሐፍ ቅዱስን አንስተው ቢያወሩ ማለት ነው። እንዳልኩ ግን ሰዎቹ አድቫንስ በደንብ መጽሐፍ ቅዱስን በጥልቀት አውቅተው ለሰዎች ለማስተማር እንደዛ በሚሆን መንገድ መዘጋጀት ከፈለጉ ያው የግድ መማር አለባቸው መጽሐፍ ቅዱስን። እንደዛ ነው አነጋገሬ እንጂ አስተማሪ አያስፈልግም አይደለም። መጽሐፍ ቅዱስን ለማወቅ አስተማሪ አያስፈልግም አይደለም። ክበርልኝ። ስለዚህ ልክ እንደዚህ መጽሐፍ ቅዱስ አስተማሪ እንደሚያስፈልገው ሁሉ ጳውሎስን እንደዚሁ ለጢሞቴዎስ መሰለኝ አይደል? ጳውሎስን አይደለም፣ የት ቦታ ስፍራውን አላስታውሰውም። ድንገት ጥቅሱን ካስታወስከው ትነግረኛለህ። ሁሉ አስተማሪ አይሁን፣ ከእናንተ በተሻለ እውቀት ያለው ምን ይበል ያስተምር ብሎ ተናግሯል አይደለ? ሁሉ አስተማሪ እንዳይሆን ሶሪ ጥቅሱን አላስታወስኩት። ፍርድን እንዳይቀበል ይላል። ከእናንተ መካከል ሁሉም አስተማሪ አይሆኑ ይላል። አይ ዶንት ኖ ለየትኛው እንዳመጣው ይሄንን ለየትኛው እኮ። ስለዚህ አባት ያስፈልጋል ነው የኔ ሐሳብ። የመጀመሪያው ጉዳይ መጽሐፍ ቅዱስን የሚያብራራ የሚያስተምር በአግባቡ ሊሰጥ የሚገባ ምን ያስፈልጋል? አባት ያስፈልጋል። ስለዚህ ቅዱሳኖች ብዙ ናቸው የሚለው ሐሳብን ቅድም ላይ አጥፍተናል። ብዙ ቅዱሳን አሉ። ከዛ ውስጥ ደግሞ ቅዱስ ሆነው ደግሞ እግዚአብሔርን ቃል የሚያስተምሩ ደግሞ ዋኖች አሉ። ዋኖቻችሁን አስቡ ስለሚል ስለዚህ እነዛ ዋኖች የተሰጣቸውን ከእግዚአብሔር የተቀበሉትን ጸጋ ለስጋ ፈውስ ለሚያደርጉት ጸሎት ወይም ትምህርት አያድኑም ልንል አንችልም። ቅዱሳኖች ምን ስለሚሉ ስለሚያድኑ ከምን ከስጋ ደዌ በሽታ ስለሚያድኑ ማለት ነው። የዘላለም ሕይወት ግን የሚሰጣትና እኔ እኮ አሁን አልሳትኩም ለመሰለ ይሳት ነው አርጊመንታችን። እኔ አሁን ቅዱሳን ለምን ከስጋ ደዌ ያድናሉ አይደለም። በእናንተ ቤት ቅዱሳን ልክ ኢየሱስ ከዘላለም ሞት እንደሚያድን እንደዛ ከሞት ያድናሉ። ከሲኦል ኢየሱስ እንደሚያድን ከሲኦል ያድናሉ እያልኩ ነው። ከኃጢአት እንደሚያድን እነሱም ከኃጢአት ያድናሉ እያልኩ ነው። በመጽሐፎቻችሁ እንጂ ከደዌ ያድናሉ ላይ አይደለም። ለምን አዳኑ ከደዌ ብዬ አይደለም። እኔ ክርክ ማን ያለ ሄፊ እንደዛ ማስረጃ ላምጣ? መጽሐፎቻችሁ የእናንተ መጽሐፍ ማስረጃ ላምጣ? መጽሐፉን ከመክፈት በፊት ቅድም ላይ ወደ ምን ሐሳብ ውስጥ መጥቻለሁ? አሁን ቅድም ላይ ምን ብያለሁ? ስለ አስተማሪነት ስናወራ ምን ብያለሁ? ስለ መግሰጽ፣ ስለ መዝለፍ፣ ስለ አስተማሪነት ለምን ቢባል አስተማሪዎች ምን ብለው ማስተማር እንዳለባቸው መጽሐፍ ቅዱስን በዘፍቃድ አንስተን እንደማናነበው ሁሉ እንደዛ ልማድ ለኪሱ ለቦርሳው እንደማናነብ ሁሉ የቤተ ክርስቲያን ቅዱሳን መጽሐፍት ደግሞ የራሳቸው የሆነ አፈታት ሊኖራቸው ትክክለኛ ሊቃውንቶች እንዳሉበት መረጃ ይሆን ዘንድ ነው ቅድም ላይ ያወራው ኤፊ ሐሳቡ። መጀመሪያ ላይ ሳወራ የነበረው ይህንን ሐሳብ እንደምታመጣው ስለማውቅ ነበረ። አባቶች እንደሚያስፈልጉ ሊቃውንቶች እንደሚያስፈልጉ መጽሐፍን እንደገዛ ፈቃዳችን እያነበብን ለዱለታችንና ለምቾታችን ብቻ እንድንጠቀመው ሳይሆን ፈቺና አስፈቺ ወይም ደግሞ አውዱን እንዳውድ የመጽሐፉን ሐሳብን ለምን እንደሆነ እንዳስቀመጡ ሊቃውንቶች እንደሚያስፈልጉት ስለማውቅ ነው ያንን ነገር የነገርኩ የነበረው። ይፊ አኮ እንደሱ አሁን ችግሩ ምን መሰለ? አሁን ፈቺ ያስፈልገዋል የምትሉት ሁሉ ነገር ፈቺ ያስፈልገው። ኦኬ፣ በግልጽ የተጻፈ ነገር ለፍቺ አሻሚ ያልሆነ ነገር
ምንም ፈቺ አያስፈልገው። ለምሳሌ አሁን ፍቺ ብለው ሲቀልዱም አንዳንድ ጊዜ እንሰማለን። ለምሳሌ ተሙዬ ለምሳሌ የምታስታውስ ከሆነ አንድ እንትን ነበረች አይደለ? አቡነ ተክለ ሃይማኖት ገድል ላይ የነበረች ቁጥር 7 አካባቢ የነበረች እንትን ነበረች። ምን ሚል ነበር እዛ ላይ የምታስታውስ ከሆነ እሁድና ሐሙስ ቀን እባብ የገደለ ክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ሚላል እና እኛ እሱን አንስተን አይ እሁድና ሐሙስ እባብ የገደለ ክርስቲያን ኃጢአቱ ይሰረያል ተብለዋል ስንል አይ እንደዛ ማለት አይደለም አሉ። አሁን መተው እዚህ ቲክቶክ ላይ ያሉ አንተኖችን ማለት ነው አንዳንድ ሊቃውንቶችን ምንድነው ካዲያ ስንላቸው አይ የበዛን ጊዜ የተለያዩ የባዕድ አምልኮ ሲያመልኩ ስለነበረ እባብንም ምናምን ያመልኩ ስለነበረ እሱን ሲገሉ አምልኮቱን መቃወማቸው ነው በዛው። ስለዚህ አምልኮቱን ደግሞ ከተቃወሙ ኃጢአታቸው ይሰረያል ማለት ነው ብለው መጡ። እንዴ ካዲያ እንደዛ ከሆነ ሐሙስና እሁድና ሐሙስ ብቻ ቀን ተመርጦ ነው እንዴ ሰው ሰይጣንን መክዳት ያለበት? ለምንድን ነው ሐሙስና እሁድ የተመረጠው? ሌላው ቀን ለምንድን ነው ያልተመረጠው? ሁለተኛ ደግሞ ሰው እባብ የሚባለውን እንስሳ በማጥፋት ምልክት ተደርጎ ነው እንዴ ከዛ ቀንበር የሚወጡት? እንስሳ በመግደል ማለት ነው። አሁን አንዳንድ ነገሮቹ ፍቺ ያላቸው ተብሎ ሌላ እንደውም ለመከላከል የሚመጡት ይበሳሉ አይደለም ከተጻፉት። እሺ የዚህ መረዳት ልንገር፣ የነአሱ እባብ አድኗል አላዳነም? የነአሱ እባብ በምድረ በዳ ይሰራላቸው አድኗል። የክርስቶስ ምሳሌ ሆኖ የክርስቶስ ምሳሌ ሆኖ እሱን ሲያዩ አድነዋል እኮ። የነአሱ እባባውን አድኗል አላዳነም? የነአሱ እባብ አይደለም ያዳናቸው፣ ስራ አለው ኢየሱስ ሰራና እሱን ሲያዩ እግዚአብሔር አዳናቸው። በዛ ሰዓት ላይ ኢየሱስ ተገልጦ ነበር። በዛ ሰዓት ያው የኢየሱስ ምሳሌ ነው አለ እኮ ነገረን እኮ ዮሐንስ 3:15 ላይ እኮ ነገረን እኮ የኢየሱስ ምሳሌ ነው አለን እኮ። ይኸውልህ ወንድም እኮ የኢየሱስ ምሳሌ ነው በዛ ሰዓት ነው እያልኩ ያለሁት። በዛ የበረሃው እኮ እሱማ ምሳሌው መሆኑን እኮ የክርስቶስ ኢየሱስን ከስቅላቱ ጋር አያይዞ እኮ ነግሮናል። እኔ እያልኩ ያለሁት የነአሱ እባብ ግን በዛ ሰዓት አድኗቸዋል አላዳናቸውም? የነአሱ እባብ ሳይሆን ያዳናቸው እግዚአብሔር ስራ ይሄንን አለውና ሰራ። ከዛ እሱን ቀና ብለው ይመልከቱ አለ። ቀና ብለው ሲያዩ ከደዌያቸው ይፈወሱ ነበረ እና እግዚአብሔር ያንን ምልክት ሰርቶ አድኗቸዋል ነው እንጂ የነአሱ እባብ። ስለዚህ በአሁኑ ሰዓት ላይ መቼም እኔም አንተም እዚሁ ምድር ላይ ነው ያለ ነው። ቤተክርስቲያን በግልጽ ምን ልትል እንደሆነ በአግባቡ ይህንን ሐሳብ ማን ነበር መሰለ ሲያብራራው የነበረው? ስለዚህ አሁን እዛ ጋር የነአስ እባብ ተሰርቶ ዳኑ። ስለዚህ አሁንም እዚህ ጋር ደግሞ እባብ እውነተኛ እባብ ሲቀጠቅጡ ይድናሉ ነው? ልጨርሰው ወይስ እኩል ጨርሰው? ይኸውልህ ይህንን ሐሳብ በአግባቡ እነ መዝሙረ ያሬድና እነ መምህር ኤፍሬም ልደት ጋር ገብተው አንተ ዮኒ ማኛ ቤት ገብተህ ከዚሁ ሐሳብ ጋር የተያዘው ውይይት ተወያይታችኋል መሰለኝ። ያኔ ገብተው እነሱ ላይቭ ከፍተው በአግባቡ እየመለሱበት ነበር። ምን ልፈልጌ ነው? እዚህ ምድር ላይ ስንኖር የትኛውም ሰው እባብ እየገደለ 7 ኃጢአት ይሰረይልኛል የሚል አንድም ኦርቶዶክሳዊ የለም። ትምህርቱ ግን እንደ ትምህርት ግን ምሳሌነቱ ግን የተቀመጠው ግን ያንን አለ እንጂ እባብ ሄዳችሁ ግደሉ ተብሎ አንድም ኦርቶዶክሳዊ አልተነገረም። ይሄ ከስም ማጥፋት ጋር ወይም ደግሞ ይሄ ምንድነው ስም ማጥፋት የሚለው እንኳን ቀርቶ ይሄ ያልተሳሳተ ትርጉም መያዝ ነው ብዬ ነው ማስበው። ለምባል ቤተክርስቲያን እንደ ቤተክርስቲያን ያስቀመጠችው መዳኛ መንገድ ብላ ያስቀመጠችው ትምህርቱን አያመጡትም እነሱ። ትርጉሙን ያምጡታል። ትምህርቱን በአግባቡ ተናግረውበታል። ምን ብለው ተናገሩ? እኔ የተናገሩት እኔማ ልክፈተው እንዴ ያሬድ እኔ እነ ኤርሜችዲ ጋር ያነሳውበት ጋር ሲመልስ መዝሙር ያሬድ የሚያለው አይ ክርስቲያን ሐሳቦች ናቸው አለ። ክርስቲያኖች ሆኖ ተገኙ። እንትን ሆኖብኝ ነው አንድ ስልክ ብቻ ነው ያለኝ ዛሬ። እሺ ለዛም ነው በዚህኛው ያላየሁት ምናምን እንጂ በአግባቡ ከፍቻ ሳይ ነበር ይሄን ሐሳብ እኛው ዩቲዩብ ላይ ስላልኩ እነሱ የነዘማርያምም ሲሉ የነበረውን ሰምቻለሁ ነው። የነዘማርያምም ሲሉ የነበረው ምንድነው? ዘማርያም ባለፈ ቪዲዮውን ዩቲዩብ ላይ ሳይው ነበር በዚህ ጉዳይ ላይ መልስ ለመስጠት የተሰበሰቡትን ማለት ነው። አሁን የተናገሩትን ነው እነሱ የተናገሩት ለማስተባበል የሰጡት። አሁን የነገርኩ የአምልኮ እዛ ጋር በእባብ በተለያዩ ነገሮች የሚያመልኩ ስለነበሩ
ኦኬ ያንን ሲቃወሙ ይህንን እባብ መግደል ማለት ልክ ሲገሉ እነሱ እየተቃወሙ ነው፣ የአምልኮ ስርዓቱንም እየተቃወሙ ነው። ስለዚህ ያንን የአምልኮ ስርዓት ከተቃወሙ ደግሞ እነዚህ ሰዎች በቃ ክርስቲያኖች ይሆናሉ ማለት ነው፣ ከእግዚአብሔር ጋር ይታረቃሉ ምናምን ብለው ማስተባበያ አይሆንም። ይሄ ማስተባበያ ለምን አይሆንም? አንደኛ ክርስቲያኖች ናቸው ሰዎቹ፣ ክርስቲያን ነው የተባለው። እነዚህ ሰዎች አሕዛብ አይደሉም፣ ክርስቲያኖች ናቸው መጀመሪያ አንደኛ። ሁለተኛ ክርስቲያኖች መሆናቸው ብቻ አይደሉም እንዴ። እሁድና ሐሙስ ቀን ለምን ተመረጠ? ወደ ክርስትና ሊመጡ ነው እስከተባለ የባዕድ አምልኮ መቃወም ነው ከተባለ ሰው የባዕድ አምልኮን ሰይጣንን የሚቃወመው እሁድና ሐሙስ ነው እንዴ? ዲያብሎስን ተቃውሙ ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል ይላል መጽሐፉ። ዲያብሎስን እሁድና ሐሙስ ጠብቀን ነው? ሮብ መቃወም አንችልም? ዲያብሎስን ሰኞ መቃወም አንችልም? እና ምንም doesn't make any sense። አሁን እንደዚህ አይነት ቦታዎችን ምንድነው እኔ እሺ ይቅርታ ጣልቃ ስለገባውበት ይህን ሐሳብ እንደ ሐሳብ ያስቀመጡ ሐሳቦች አሉ ነው። እሺ አይ ኤፍሬም የሚባለው ልጅ ታች የሚጽፈው የሐዋሳ መድኃኔዓለም ፕሮፋይል ያደረገው ልጅ ጴንጤ ነው አውቀዋለሁ። ለጴንጤ በኦርቶዶክስ ማለት ለጴንጤ የሚጫወት ግን ትክክለኛ ጴንጤ ነው። ስሙንም ልነግራችሁ እችላለሁ። ያው ኤፍሬም ቤት ስለሆነ ነው ማላወራው። ስለዚህ ጻፍ ችግር የለውም። ጴንጤ ስለሆነ ነው ተሸማቀቁብህ ምናምን የሚለው እሱ ነው። እሺ በተሳደቡ ምናምን ሰዎች ካላችሁ ተው። ለምን ገብታችሁ የፖስተውን ራሱ ማየት ይቻላል። ሁለተኛ ደግሞ ወዳጅ ስለሆነ ነው ኤፍሬም ስሙንም አልጠራው። መድኃኔዓለም ምስክር አውቀዋለሁ። የማ ወዳጅ? ይሄን የራስ ወዳጅ የሆነ ሰው ነው። አሁን በፌክ አካውንት ስለመጣ ነው። እዚህ 3 ቤት ተደብቆ ኦርቶዶክስን እንደመስደብ አይደለም። አዲስ አበባ ቁጭ ብሎ ፕሮፋይል አድርጎ የኔ ወዳጅ በፌክ አካውንት የሚሳደብ ወዳጅ የለኝም። እኔ ግለጣው ከፈለክ አልወድም። ልጥራው እንደዛ ኧረ ጥራ እንደፈለክ። እኔ ግን ያልሆነ ስም ግን እንዳትጠራ እና እንትን እንዳትጠራ እኔ እንዳታጣላ የሚታወቅ ሰው ስለሆነ ነው እኮ ለዛ ነው እኮ እኔ ስም 3 ቤት ተደብቆ አዲስ አበባ ቁጭ ብሎ ኦርቶዶክስ እንደመስደብ አይደለም። ባልሆንኩበት ብሎ ደግሞ ሌላ እንትን እንዳይል። ስለዚህ ሌላ ጊዜ እንዲሰቅይል ፎቶ እኔ ጋር ስላለ ተደብቀ እንደምትሰራው አለ ፎቶ ለጥፌለ ቪዲዮ ሰራላለሁ፣ እንገናኛታለን። ዝም ብለሽ የክፉ ያናግራሉ አንዳንዶች። ጀስት ቢ ፔሽንት፣ ዝም ማለት ይሻላል። አንድ እድል ከተሰጠኝ ኤፊ እንዴት ነህ? ሰላም ነው ወይ? እንዴት ነህ ፌዝ? እንኳን ደህና መጣህ አለሁ። እግዚአብሔር ይመስገን። ድርሳነ መድኃኔዓለም ላይ ያለውን እሱንም እሞግታለሁ በእጄ ስላለ ማለት መጽሐፉ ትክክል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካኖናይዝድ የሆነ መጽሐፍ ነው ድርሳነ መድኃኔዓለም። በጣም የገረመኝ መሰለኝ ኤፊ እሱ ጋር የጌታችንና የመድኃኒታችን የኢየሱስ ክርስቶስን መከራ መስቀል፣ መከራ ህመም፣ ህማሙን ሳይታያችሁ በቃ ያቺ ምንድነው እሁድ የሚነበበው ለዛውም የመጨረሻው ፓርት እሱ ብቻ እንዴት ታያችሁ የሚለው እሱም ቢሆን ግን ከግዙ ጋር አንድ ላይ ስላለኝ እኔ ከፍቼ ያሳያለሁ። አሁን ግን ገድለ ተክለ ሃይማኖት ላይ አንድ እንጨርሳለን። ከዚህ አንድ እንጨርስ። ቆይ ይሄን እዚህ ላይ ልስጥና ምክንያቱም በተሙማል ስለገባ እንደሱ ሳይሆን አሁን ሁለት ድስት ልንጥድ ነው። አሁን ምረጥና ከሁለቱ ከዛ መጀመሪያ አንዱን እንጨርስና ልክ አንዱን ጨርሰን ከዛ በኋላ ወደ ሁለተኛው እንሻገራለን። አለበለዚያ ለሰው ቅልቅል ነው የሚለው ሁለት ነገር ካነሳን። አንዱን ምረጥ አንተ። ድርሳነ መድኃኔዓለም ዘውድን ምረጥ ወይ አሁኑን ምረጥና አንዱ ላይ እናውራ። ከዛ በኋላ ስንጨርስ እሱን ወደ ሁለተኛው እንሄዳለን። ኖ አሁን ከተሙ ጋር ስታወሩበት የነበረው ገድለ ተክለ ሃይማኖት ላይ ሐሙስና እሁድ እባብን እየገደለ ይላል። እባብ የሚለው እዚህ ጋር አይ ቲንክ አንተን ቪዲዮን በደንብ ተመልክታል። ስለዚህ በእባብ የተመሰለው ሰይጣን ወይም አምልኮተ ጣዖት ሊሆን ይችላል። በጊዜው ሰይጣንን የገደለ ማለት ነው። ቆይ መጽሐፍ ቅዱስ ላይ አንተን ነው እዚህ ጋር ባክፋየር የሚያደርግብህ። የማርቆስ ወንጌል ምዕራፍ 16 ላይ እኔ ላይ ምንም ባክፋየር አያደርግም። አምጣው ያመኑ ናቸው ብላል። አዳም በኤፌ በጊዜው ያመኑ ናቸው እና ሐሙስና እሁድ እባብን እየገደለ ሲል አንተ እንዴት ነው የተረጎምከው? ያንተ ትርጉም
ያው መጽሐፍ ቅዱስን በግላችሁ ነው እንትን የምትሉት እንደ ግል ሀሳብ ነው። እዚህ ጋም ደግሞ መታችሁ ላርም መጽሐፍ ቅዱስን እንደ ግላችሁ ነው የምትተረጉም ያልከው፣ ይሄ አሁን ስህተት ነው ፌዝ። እኛ መጽሐፍ ቅዱስን እንደ ግላችን አንተረጉም። እኛ ጴንጤ ቤት ነው የመጣው። ጴንጤዎች መጽሐፍ ቅዱስን ስንተረጉም ኤችጂኤል የሚባል የስነ አፈታት ህግ እንጠቀማለን። ኦኬ፣ ኤችጂኤል ማለት አብሶሉት ነው፣ በነገራችን ላይ ከሁሉም የተሻለ ማለት ነው። ኤችጂኤል ማለት ትንትኑን ታውቃለህ፣ ሂስቶሪካል፣ ግራማቲካል፣ ሊትራል የሚለውን የስነ አፈታት ህግ። እሺ፣ እያቋረጥከኝ ነው። እሺ፣ እየተጨቆንኩ ነው። ሶሪ፣ እያቋረጠ አይሆንም። አም ሶሪ፣ እኔ እንደዚህ አይነት ነገር ብዙ ስለማልታገስ ስለማይለኝ እያቋረጥከኝ። ስለዚህ ልጨርስ። ቤካ ግን ከኤፊ ጋር ምንም ስለምንስማማ ምንም ችግር የለውም። ማል ባትገባ ማለት ነው። መግባት ይችላል። እኔን ሁሉ ሊያስወርደኝ ይችላል። መስማማት ያለ መስማማት ሳይሆን ከስር ያሉት ወንድሞቻችን ሙሉ ሀሳቡ እንዲይዙ ነው። ኤፊ ጀምሮ እንደዛ እኛ እንደ ልባችን መጽሐፍ ቅዱስ አይደለም የምንተረጉመው። እኛ መጽሐፍ ቅዱስን ኤችጂኤል የሚባል የስነ አፈታት ህግ አለን። ሂስቶሪካል፣ ግራማቲካል፣ ሊትራል የሚባል የስነ አፈታት ህግ አለ። እሱን ተከትለን ነው ምንፈታው። ለምሳሌ አንድ ጥቅስ ፒክ ብታረግ ከዛ ጥቅሱን እናነባለን። ከዛ በኋላ ሂስቶሪካል የዛን ጥቅስ ባክግራውንድ ተደራሲያኑ በዛን ወቅት የነበሩት ሰዎች እንዴት ብለው ተረዱት፣ የነበረው ካልቸር እንዴት ነበረ፣ እንደዛ አይነት ቋንቋ በዛን ጊዜ እንዴት ነበር የሚነገረው፣ ቋንቋው ለምን አገልግሎት ነበር በዛን ጊዜ የሚጠቅመው፣ ኤቭሪ ሲንግል ነገር የሚተነተን ነው። በዛ ነው የሚተረጎሙ መጽሐፍ ቅዱስ ማለት ነው። አንደኛ እሱ ነው። ከዛ በኋላ እሱን ከጨረስን በኋላ እንደገና ደግሞ መጽሐፍ የተለያዩ ቸርች ፋዘርስ ሊሆኑ ይችላሉ፣ አርሊ ቸርች ፋዘርስ፣ እንደገና አርሊ ኢንሸንት ስኮላር ሊሆኑ ይችላሉ፣ ሞደርን ስኮላር ኮመንተሪዎችን እያንዳንዳቸውን እናገላብጣለን። በጉዳዩ ላይ ያለውን ሀሳብ እንረዳለን። እንደ ልብ ነው ያልከው ትክክል አይደለም ፌዝ። እንደውም እንደዛ ካልክ የሚሆነው ወደ አንተ ነው። እንደውም ይሄኛ አሁን ቅድም አንተ ስትለኝ እንደነበረው ባክፋየር አንተ ጋር ነው የሚመጣው። እናንተ ቤት እንደውም አሁን አንድምታ መጽሐፍ አሁን ፒክ አድርጌ ላመጣ እችላለሁ። እዚህ ቤት አለ ማታ አንድምታ መጽሐፍ አለኝ። የእናንተ ቤተክርስቲያን አንድምታ መጽሐፉን ብታይ እናንተ ናችሁ እንደውም ለአንድ ነገር 8 ትርጉም 9 ትርጉም የምትሰጡት ማለት ነው። ለአንድ ነገር እንዲህ ይሆናል ብላችሁ ማአት ትርጉም እርስ በርሱ ማይገናኝ ትርጉም የምትሰጡት እናንተ ናችሁ በመጽሐፍ። እንደ ልብ ነው የምትተረጉሙት እናንተ አትበል። እኛ ቤት እንደ ልብ አይተረጉሙም መጽሐፍ። እሺ፣ ወደ ቶፒኩ አሁን ከተሙ ጋር ስታወሩ በገድለ ተክለ ሃይማኖት ላይ ያለውን ሐሙስና እሁድ እባብን እየገደለ ኃጢአቱ ይሰረይለታል የሚለው ያው የቤተክርስቲያን መምህራን እዚህ ላይ በደንብ መልስ ሰጥቷል። አንተም ቪዲዮን አይተካል። አንተ እንዴት ነው የተረዳው? ኢቭን መልስም ከተሰጠበት በኋላ በቃ እባብ ሲባል አንተ የመሰለ ላይክ ሊትራሊ እባብን እየገደለ እንደዚህ ብሎ የሚያምን ክርስቲያን ኦርቶዶክሳዊ የለም። አንድ ሰው እባብን ገሎ ኃጢአቱ ይሰረይለታል ኢቭን በክርስቶስ ኢየሱስ አምኖ ለተጠመቀ ክርስቲያን ኢቭን ይሄ አረዳድክ ዳትስ ሮንግ። አሁን አንተ በእንደዚህ ከተረዳው መልስ አይሆንም። ኖ ፌዚ እንደሱ መልሱ ምንድን መሰለህ የሚሆነው አንተ አረዳድ ትክክል አይደለህም። መልስ አይሆንም። መልስ የሚሆነው ምን መሰለህ ኤፍሬም የተረዳኸው ትክክል አይደለም ካልክ በኋላ ክፍሉ የሚያወራው ስለዚህ ነው እንደዚህ ማለት ነው ኤፍሬም ስትል ነው መልስ የሚሆነው። አሁን አንተ እኔ ትክክል አይደለም የተረዳሁት አይደል? ይኸውልህ የገድሉት አሁን ለምሳሌ ሐሙስና እሁድ ለምን ሆነ ንገረን አንተ ምን ማለት ነው? ሐሙስና እሁድና ሐሙስ እባብ የገደለ ኃጢአቱ ይሰረይለታል ማለት ምን ማለት ነው? አንተ አስረዳን። ኃጢአቱ ይሰረይለታል ማለት እባብ በእባብ የተመሰለው በጊዜው አምልኮተ ጣዖት የሚፈጽሙ ነበሩ። ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የመጡ ኢቭን ያመነም ቢሆን አማኞች ሆነው ግን they bad ምንድነው ስለዚህ እኔ እንደዚህ አይነት ነገር ምድር ላይ ገጥሞኛ አቅም እንደዚህ አይነት አርጊመንት ፌዝ በነገራችን ላይ ይሄንን ዲፌንድ ልታረጉ የምትሄዱበት ርቀት 5 ቦታ ነው የምትቆራረጡት ማለት ነው። ምን መሰለህ አሁን አንተ ራሱ ያልከው ምናስ ላይ ራሱ የተምታታበት ነገር ይገደ ቆይ እነዚህ ሰዎች ክርስቲያን ወገኖች ናቸው ተብለዋል እና ገና ጣዖት ያመልካሉ ትለኛለህ። ክርስቲያን እኮ ነው የሚለው እኮ ክርስቲያኖች ናቸው